ሞቶ የነበረ ሰው አሁን ላይ ተመልሶ እንደ ሰው በስጋ ሞቶ የነበረ ሰው ዛሬ መልሶ ሰው ሆኖ ማውራት የሚችልበት መንገድ አለ የሚል ትምህርት እየሰጡን አይደለም ወይ? ስለዚህ የሐሰት መነሻውስ እርሱ አልሆኑም ወይ? እርሶስ ሐሰት አልተናገሩም ወይ? ያንን በተናገሩበት አንደበት ወንጌል ቢሰብኩን አሁን እርሶን እውነተኛ ናቸው ብለን እንዴት ልንሰማቸውና ልናዳምጣቸው፣ ትውልዱስ እንዴት ሊቀበላቸው ይችላል? ተንኮል እንደው ቅንነት የጎደለው እይታም እንደሆነ ነው እኔ የተረዳሁት። አንድ ሰው ገድለውኝ ነበረ ሙቼ ነበረ ስል ምን እያልሁ እንደሆነ አሁን አክራሪ ኦርቶዶክስ ወይም ዘማርያም ቢሆን ይሄን የተናገረው እንዲህ ለማለት እኮ ነው፣ ምን ችግር አለ እንዲህ ለማለት እኮ ነው ተብሎ ይሸፋፈን ነበር። ምንም አይደንቀኝም። አዎ ሙቼ ነበር፣ ዛሬም እደግመዋለሁ። ሙቼ ሬሳዬ ተነስቶ ተሰባብሬ የማላውቃቸው ሰዎች ራሴን ሳላውቀው አዲስ አበባ ላይ አምጥተው ቤተ ክህነት አስገብተውኝ ቤተ ክህነት አቡነ ጳውሎስ ዕለቱ እሁድ ነበረ ከሆነ ሆስፒታል ዛሬ ከሚሰራ ሆስፒታል ድንገተኛ ከሚሰራ ሆስፒታል ወስዳቸው አስገቡት ይታከም ተብዬ። እርስዎ ትልቅ ሰው ነዎት። የለበሱት ልብስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አባቶች የሚለብሱትን አይነት ልብስ ነው። ነገር ግን ይህንን ልብስ ለብሰው የሚያስተምሩት ትምህርትና የሚነገሩት ንግግር ከትንሽ እስከ ትልቅ ጀምሮ ሐሰትን ያዘለ አነጋገሮትም የሐሰት አይነት አነጋገር ነው። እያንዳንዱ ንግግር ያልቆምንበት የፕሮቴስታንት መድረክ የለም። በዚህ እርማችሁን አውጡ። ይሄ እንደው መልስ ይሆናችሁ እባካችሁን። እኔ ማንም ፓስተር አላጠመቀኝም ነው ያልኳችሁ። ብንያም ሽታዬ እንግዲህ እግዚአብሔር ይፍረድበት። ለካ ስሰማ አማኑኤል ሆስፒታል የአእምሮ ሕክምና ተከታታይ ነበረ። በእውነት እኔ በዚህ ሰው ይቅርታ ያድርግልኝ። አንድ ወር ሙሉ ራሴን አላውቅም። ዱላ ድንጋይና ብረታ ብረት ይሄ መባረኪያ ይሉት መውጊያ ይሄ በትረ መስቀል የተያዘ ብረት የያዙ መነኮሳት ወጥተው፣ ስለዚህ እኮ ወንጌል መጥቀስ ይቻላል። ቤተክርስቲያኒቱ ውሸት ነው ጽጌ ሙቼ ተነስቶ ያለው ሲቀልድ ነው። ሰው ከሞተ በኋላ እንዴት ተነሳ? ያ ሁሉ 7 ጊዜ ጊዮርጊስ 7 ጊዜ ሞቶ ተነሳ የሚባለውስ ለጊዮርጊስ ብቻ ነው እንዴ? ሰላም ጤና ይስጥልን። ብዙ የማዕረግ ስም ስላላወኩኝ ከዚህ በፊት ጽጌ እባላለሁ የሚል ስም ስለሰጠው ስለነበረ ያው እንደ አባ ጽጌ ወይም ደግሞ አቶ ጽጌ ብዬ ልጠራው ትችላለሁኝ። ሌሎቻችሁም እንደምን ዋላችሁ። ሐሰት ይቅር የሚለው ርዕስ ያው ተመችቶኛል። እንደኔ የተመቸኝ እንደነው ሐሰት ምንድነው ወይስ ደግሞ የሐሰት መነሻው የት ነው፣ ሐሰት ማለት ምን ማለት ነው የሚለውን እንድናቅ ሊረዳን ይችላል ብዬ ስለማስብ ነው። ምናልባት ከርዕሱ ስነሳ ሐሰት እግሩን አውጥቶ ብቻውን ራሱ ሐሰት እኔ ነኝ ብሎ የሚመጣበት አጋጣሚ አይኖርም። እኛ በምንናገረው እኛ በምንሰራውና እኛ በምንኖረው መገለጫ ወይም ደግሞ ትክክለኛውና እውነተኛው በመጽሐፍ ቅዱስ ትምህርት ላይ ያልተመሰረተ የሚሆንበትን በእኛ ሚዛን ያው ምናልባት አንዳንድ ጊዜ በተሳሳተ ሚዛን ልንመዝነው እንችላለን። ግን ከዛ ውጭ የሆነ ነገር ሐሰት ነው ብለን የምንከራከረው ወይም ደግሞ የምንጥለው ነው ብዬ ነው የማምነው እኔ። እንደ ሐሳብ መነሻ ግን ለእኔ አሁን ምሳሌ ሐሰት ይቅር ብሎ አሁን እዚህ ቤት ላይ ሐሰት ይቅር ብለን ስንወያይ ሐሰትን ማናነሳው የሚለውን ነገር ብናይ ደስ ይለኛል። እኔ ምናልባት ዲፕሊ ወደ መጽሐፍ ቅዱስ አስተምሮ ውስጥ ከመግባታችን በፊት ትላንትና በነበረው ውይይት ላይ አሁን እኔ ነበርኩኝና ውይይቱ ላይ የተነሱ ሐሳቦችን እርስዎ ጥለው ከመሄዶ በፊት ብዙ ሐሳቦች የተነሱ ሐሳቦች ነበሩ። ለነዛ ሐሳቦች መልስ አልሰጡም ነበር እርስዎ። እንደውም የስድብና የተለያዩ አላስፈላጊ የሆኑ ንግግሮችም ነበሩ። እነሱ ንግግሮች ያው ለወደፊትም አስፈላጊ አይደሉም ብዬ ነው የማምነው። ምናልባት ግን እርስዎ ሐሰት ነው ብለው የሚያነሱት ስፔሲፊክ የሆነ ነገር ካለ በዛ ሐሰት ነው አይደለም የሚለው ላይ ልንነጋገር እንችላለን። ግን ይሄ እንዳጠቃላይ ሐሰት ይቅር ብሎ
በጠቅላላ ስለሆነ የተነሳው ሐሳቡ እኔ ካየሁትና ከሰማሁት ከተረዳሁት አንፃር በእርሷ አንደበት ከተነገረ የተለያዩ ንግግሮች ውስጥ ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ እንደነበሩና ከተለያየ ወደ ደብረ ሊባኖስ አካባቢ ሄደው ተገለው እንደነበረ በዛ በንግግሩ ወቅት አስረድተዋል። በሰዓቱ ሞተው እንደነበርና ጭንቅላቶትም ተከፋፍሎ ተሰነጣጥቆ እንደነበርም ነግረውናል። ከትላንት ወዲያና ትላንትና በነበሩት ንግግሮች ነበርና ይሄ ንግግር አንድ ሰው በስጋ ከሞተ በኋላ እንዴት ሊመጣ ይችላል? ሐሰትስ ማለት እሱ አይደለም ወይ? እርስዎ ከተናገሩ በኋላ ምናልባት ቪዲዮውንም ዞረው አይተውት ምናልባት ሳያስቡ ተናግረው ከሆነ ቪዲዮውን መለስ ብለው ማየት ይችላሉ። ሐሰት ማለት እሱ አይደለም ወይ? እሱ ትምህርት ከመጀመሪያችን ስንነሳ ሞቶ የነበረ ሰው አሁን ላይ ተመልሶ እንደ ሰው በስጋ ሞቶ የነበረ ሰው ዛሬ መልሶ ሰው ሆኖ ማውራት የሚችልበት መንገድ አለ የሚል ትምህርት እየሰጡን አይደለም ወይ? ስለዚህ የሐሰት መነሻውስ እርሱ አልሆኑም ወይ? እርሶስ ሐሰት አልተናገሩም ወይ? ያንን በተናገሩበት አንደበት ወንጌል ቢሰብኩን አሁን እርስዎን እውነተኛ ናቸው ብለን እንዴት ልንሰማቸውና ልናዳምጣቸው፣ ትውልዱስ እንዴት ሊቀበላቸው ይችላል የሚል ጥያቄ አለኝ እኔ። መልካም ሐሰት ይቅር በሚለው ሐሳብ ላይ ተነስተህ የትናንትናውንም አንስተሃል። መልካም ነው። አዎ ልክ ነህ። ያንን እኔም ደጋግሜ አይቼዋለሁኝ። እሱ ነው ሲንሸራሸር የዋለውም ያደረውም እሱ ነው አይቼዋለሁ። ግን የሚገርምህ ተንኮል እንደው ቅንነት የጎደለው እይታም እንደሆነ ነው እኔ የተረዳሁት። አንድ ሰው ገድለውኝ ነበረ ሙቼ ነበረ ስል ምን እያልሁ እንደሆነ አሁን አክራሪ ኦርቶዶክስ ወይም ዘማርያም ቢሆን ይሄን የተናገረው እንዲህ ለማለት እኮ ነው፣ ምን ችግር አለ እንዲህ ለማለት እኮ ነው ተብሎ ይሸፋፈን ነበረ። እኔ ስለተናገርኩት ግን ለማንኳሰስ ለማዋረድ ያልተባለ ነገር የማይሆን ነገር እንደተናገርኩ ተደርጎ ብዙ ነገር ተባለ። ይሄ ከቤቴ የተለመደ እንደዛ አይነት ነገር ስለማውቅ ስለምሰማ ምንም አይደንቀኝም። አዎ ሙቼ ነበር፣ ዛሬም እደግመዋለሁ። ሙቼ ሬሳዬ ተነስቶ ተሰባብሬ የማላውቃቸው ሰዎች ራሴን ሳላውቀው አዲስ አበባ ላይ አምጥተው ቤተ ክህነት አስገብተውኝ ቤተ ክህነት አቡነ ጳውሎስ ዕለቱ እሁድ ነበረ ከሆነ ሆስፒታል ዛሬ ከሚሰራ ሆስፒታል ድንገተኛ ከሚሰራ ሆስፒታል ወስዳቸው አስገቡት ይታከም ተብዬ ወደ ሳር ቤት ወደ ማን ነው ወደ ሳሪስ መውረጃ ይሄ አደባባዩ ትልቁ አደባባይ እዚያ አካባቢ አንድ ኦልተርኔት የሚባል ትልቅ ሆስፒታል ነበረ። ከዚያ ሆስፒታል አንድ ሰው ይምጣ ወደ እኔ ከኔ ጋር ይታከማል እኔ እከታተለዋለሁ ብሎ እሱ ሰውዬ ነው የወሰደኝ። ጓደኞቼ የሚያውቁት ሰዎች ሆስፒታል ተደዋወሉ። እነሱ ናቸው እዚያ ወስደው እንድታከም። ከዚያ አንድ ወር ሙሉ ራሴን አላውቅም። ዱላ ድንጋይና ብረታ ብረት ይሄ መባረኪያ ይሉት መውጊያ ይሄ በትረ መስቀል የተያዘ ብረት የያዙ መነኮሳት ወጥተው እንኳን ሰው ሰይጣን እንኳን ድኖበታል ከተባለ ቦታ ያን ያህል እውነት ለመናገር ታሪካቸውን እንኳን በትክክል የማይረዱና እንደ ታሪካቸው የማይኖሩ እንደው ገድለ ተክለ ሃይማኖትን ከተቀበሉት ካመኑበት ከዚህ ቦታ ለመንግስተ ሰማያት የማይበቃ አይመጣም ተብሏል። ይሄ ሰውዬ እዚህ ቦታ ገብቷል። ይሄን ገዳም ረግጦታል። ይሄ ሰውዬ በተክልየ ኪዳን የዳነ ነው ብለው እንኳን የማሰብ አቅም የሌላቸውና ገድሉን የማይቀበሉ ሰዎች መሆናቸውን ተረድቻለሁ። ሰይጣን እንኳን ድኗል። እግዚአብሔር ለዘላለም የጣለው ፍርድ የመደበበት ሰይጣን እንኳን ከዚያ ገዳም ድኗል። እንዲሁም አማላጅ አዳኝ ተብሎ ጽላት እንኳን የተቀረጸላቸው እነ መጥቆራ እነ ባህር አልቅም እነ ጽዋለ ጽድቅ አሉ እኮ አጋንንት። እንደዚህ ያለበት ገዳም ያን ያህል አደጋ ደርሶብኛልና ሞት ማለት አንድ ሰው ራሱን ስቶ የማያውቅ ሆኖ ከወደቀ በሞትና በህይወት መካከል ጥለውት እንደሄዱት እንደ ሳምራዊ እንደዚያ ከሆነ በቃ ይሄ ሰውዬ ሞተ ማለት ነው። ነፍሱ ወጣ ሄዳ ትንሣኤ ያደረገ እሱን እኮ እነ ጳውሎስ ሙተውታል እኮ። ሌሎች ሐዋርያትም እኮ ተገድለዋል እኮ።
እየተነሱ እኮ ነው ያገለገሉት እንዴ። ለዚህ እኮ ወንጌል መጥቀስ ይቻላል። ቤተክርስቲያኒቱ ውሸት ነው ጽጌ ሙቼ ተነስቶ ያለው ሲቀልድ ነው። ሰው ከሞተ በኋላ እንዴት ተነሳ? ያ ሁሉ 7 ጊዜ ጊዮርጊስ 7 ጊዜ ሞቶ ተነሳ የሚባለውስ ለጊዮርጊስ ብቻ ነው እንዴ? እና እንደው ዝም ብላችሁ እውነት ለመናገር የማይሆን ነገር ውስጥ እንደው ባይገባ እንደዚህ አይነት ነገር የለም ፈጽሞ። መቀበል ካለብን እውነቱን መቀበል ነው። መቀበል ከሌለብን ደግሞ በቃ ያንን ነገር መተው ነው እንጂ ዝም ብሎ እንደው የማይመስል ነገር የማይሆን ነገር ከነዘማርያም ጋር እነዘማርያም እኔ እንደው በትክክል የሚያዳምጡ ሰዎች ከሆኑ ብዬ ለመጀመሪያ ጊዜ እንደው ገብቼ ሊያቸው ብዬ ገባሁት ሳያቸው የሌለ ትምህርት ትርጓሜ አለ ብለው የቅዳሴ ትርጓሜ ጉባኤ ቤት አለ ብለው ሲሟገቱ የነበሩ ፈጣጣ ውሸታሞች ናቸው። እና ከነዚህ ሰዎች ጋር ጽጌ እንዴት ይከራከራል? እንደውም ብዙ ሰው ደወለ ከዚያ በኋላ መርጌታ ምን ነካህ? ከነዚህ ሰዎች ጋር እንዴት ትገናኛለህ? አሁን ከነዚህ ሰዎች ጋር አንተ እንደው ምን ያመጣጥነሃል? እነዚህ ሰዎች እኮ 0 ዲግሪ ናቸው፣ ቤተክርስቲያኒቱን የማያውቁ ናቸው እያለ ስንት የቤተ ክህነት ሰው ጨፈጨፈኝ። ስለዚህ እኔ በዚህ አፍር ያለው ይቅርታ ወገኖቼ፣ ወንድሞቼ ተብሏል። እና እናንተ ደግሞ ከዲያብሎስ ናችሁ ተብለዋል። ምን ማለት ነው? ሐሰት ይቅር ብዬ ብልስ በዚህ ክፍል በአንተ መረዳት ጽጌ ነው ሐሰተኛ ወይስ ጽጌን የሚቃወሙ ናቸው ሐሰተኛ? እውነተኛ ማን ነው? እስቲ ይሄንን ከክርስትና አንፃር ከእውነት አንፃር እስቲ ንገረን። በመሀል የተወሰኑ ሀሳቦችን ኔትወርክ አቋርጦናል። ምናልባት ልጅ ከአባቱ አባት ከልጁ የሚማማርበት ዘመን ላይ ነን አሁን ያለ ነው። ትላንትና በነበረው ሁኔታ አሁን እርስዎ እንዳሉት አይደለም። አሁንም ይሄም በእኔ ሚዛን አሁንም ሐሰት ነው ይሄኛው። ምክንያቱም ሰዎች ሲጠየቁ የነበረውን አልመልስም ነው ያሉት። እሱን አሁን ሀሜት እንዳይሆንብን እዚህ ላይ ማውራት አያስፈልግም። እርስዎ ምናልባት ፈቃደኛ ከሆኑ እነሱን ራሱ በእኔ በራሴ ቤት ጋብዥ ራሱ እርስዎ ማናገርና ማውራት ከቻሉ እነሱን ቀጥታና ኔትወርክ ያዘ መሰለኝ። አሁንም እኮ እየተናገሩ አይደለም ወንድም የፍቅር ወጥ ነው። አሁንም እሳቸው እኮ ከቅድም ጀምሮ ምንም እያስተማሩ ወይም ደግሞ እየተናገሩ አይደለም፣ ዝም ብለው ነው እየደጋገሙ ያሉት። ትናንትና ማንተ ሰምታቸዋል። አሁን እነዛ ወንድሞቻችን እኮ ምንም ያሏቸው ነገር የለም። እንዳውም ሰዓት ሰጧቸው፣ አሁንም ድጋሜ ሰዓት ሰጧቸው። ሲጀመር እየሰሙ አይደለም ያሉት። አባቴ ያዳመጣቸውም አልነበረም። እንዲያውም በመሳደብና ውርጋጥ በማለት ራሱ እኔ ነበርኩና እኔም ስከታተል ነበር ከስር ሁኜ። አሁንም እሳቸው እኮ ሐሰት ይቅር የሚለውን ኦርቶዶክስ ሐሰት የምታስተምረው ይሄን ነው፣ እኛ ደግሞ የምንቃወመው ይሄን እያልናት ነው። ይሄን እስኪ የሚለውን ለእኛ ግልጽ አድርገው አሁን አሉ ላለን ሰዎች ማስረዳት እኮ ይችላሉ። ሰዎች ማስረዳት እኮ ይችላሉ። ትናንት ነው ጋዜጤ ሐሰት ይቅር፣ ኦርቶዶክስ ማለት ይሄን እያስተማረች ነው፣ ከእንዲህ አይነት ባህሪዋ ትታቀብ። እኛ ደግሞ ተሐድሶ ደግሞ ከኦርቶዶክስ የተለየንበት ምክንያት ይሄን ተያልናት ነው። ይሄ ነው ትክክለኛ ወንጌል ብለው እስኪ ይሄን ይንገሩን። ትናንትናም ሲነገሩት የነበረውን እኮ እየሰማን ነበር። ስለዚህ አሁን እኔ ምንድነው እርስዎ እግዚአብሔር ያስተካክለውት አንድ ግራ ተጋባ እየሰሙም አይደለም። እኛ እርስዎ ወንጌል አንድ ሰው ወንጌል ሲናገር ማንኛውም ሰው ወንጌል ራሱ ያስቀምጣል። ወንጌል እንድትሰማው ያደርጋል። ወንጌል ራሱ እኮ የከሌ ነው አይልም፣ ራሱ ያስቀምጣል፣ ታዳምጠዋለህ። እርስዎ ግን እየተናገሩ ያሉም ነው ዘለፋ ወይም ደግሞ ርዕሱን ራሱ ጠብቀው አይናገሩም። ትናንት አሁን ሰምተነውታል እኮ አባት ነው። ግን አሁን እኔ ለእርስዎ መልእክት አለኝ። አባት ነዎት፣ እንወደዎታለን። ባለፈው ተመታን ባሉት ነገር እናዝናለን። ማንም ሰው እርስዎን እየመታወት ብናገኝ ያዝማን። አሁን ምሳሌ እኔ የሆነ ሰው እርስዎን እየመታወት ከኦርቶዶክስ የተለየንበት ምክንያት ተሐድሶ የሆንበት ምክንያት ይሄን ንፋቄ ትምህርት እያስተማረች ነው። ከዚህ ትታገድና ይሄ ከዛ በኋላ እኛ ከኦርቶዶክስ ጋር እንስማማ ወይም ደግሞ እንነጋገር የሚሉትን እስኪ ያቀርቡልን እርስዎ። አሁን እናም አባት እኔ ያው ያልኩት ገባዎት አይደል? አባቴ ያልኩት ተረዱ? ገብቶኛል።
ገብቶኛል። አሁን ምንድነው እስኪ ይሄን ንገሩ፣ ግልጽ አድርገው ይሄን ትምህርት አቁም። የኦርቶዶክስ እኔ ኦርቶዶክስነቴን የለቀኩት ወይም ትቼ ሄድኩት በዚህ ምክንያት ነው። እስኪ አንድ ርዕስ ይዘው እስኪ ይሄን ነገር ለኛ ንገሩ። ትናንትናም እኮ እኔ ተከታትየውታለሁ። ማንም ሰው መድሎ አያረግም። በወንጌል ሰው አያዳላ። ወንጌል እውነት ነው ወንድሜ። ግን እርስዎ አሁን ትናንትና አንድ ትክክለኛ ነገር ሊናገሩ አልቻሉም። ወንድሞቻችንም እኮ ለማንም መድሎ አረገ። ከታላቁ ጋር ጀመሩ፣ አቋርጠው ሄዱ፣ ወጡ። እንደገና ግቡ አልቦታ አሁንም በተደጋጋሚ መጨረሻም የሆነ ቃላት ከእርስዎ የማይጠበቅ ተናገሩ። ሰው ይሳሳታል። እርግጥ ማንኛውም ሰው ስህተት ይፈጽማል። ግን እርስዎ አሁን ምንድነው እየሆኑ ያለሁት? እስኪ አባቴ እኔ ከእርስዎ ብዙ አላውቅም፣ ግን የመረጋጋት መንገድ ይገባዎታል። በእውነት ፕሮቴስታንት ወይም ደግሞ መናፍቃን በጣም እየቀለደበት ነው ያለው። ተናገር። በእውነት አሁን ጥያቄህን ልመልስልህ። ጥያቄህን ስመልስ አሁን ሌሎች ምናልባት መጻፊያ ካለዎት አባታችን ጻፍ አድርገው አንዴ እንዲመልሱ በመሀል ዲስትራክት እንዳናረገውት መጻፊያ ነገር ካለዎት ጻፍ አድርገው ሁሉንም በአንድ እንዲመልሱ። አንዱን መልስ ሳይመልሱ ወደ አንዱ አትሂዱ። አዳምጡ። አንተ አምደ ወርቅ ተናገርክ፣ አትደራረቡ። አሁን ይኸውልህ አንድ ሰው ነው የጠየቀው ጥያቄ ያለ በቂ ነው። የፍቅር እናት ደግሞ ልትከተል ትችላለህ። ስለዚህ አምደ ወርቅ የጠየቀው ጥያቄ ላይ መልስ ይስጡና ከዛ በኋላ የፍቅር እናትም ጥያቄ ካለ በዛ ላይ መቀጠል ትችላለህ። አንዱን በአንዱ ላይ ባደራረበው፣ አታቆራርጣቸው። እሺ አሁንም ትዕግስት ይቀረናል ይመስለኛል። ድምፀ ተሐድሶ ይኸውልህ አሁን ትዕግስት ይሄንን ነገር ራን ማድረግ ያለባቸው እርስዎ ናቸው። አንተ እንደ ፓርቲሲፓንት ወይም ደግሞ እንደ ማንም አድማጭ ቁጭ ብለህ ይህን ማስተካከል እርስዎ ትልቅ ሰው ነዎት፣ ማስተካከል ይችላሉ። አንተ እንደ ወገንተኛ ሆነ ሳይሆን መስማት ነው ያለብህ። አንተም እንደኛ እባክህን እያንዳንዱ ሰው ሲናገር ለእያንዳንዱ ሰው ሁሉ መልስ ሰጭም አትሁን፣ ሞጋችም አትሁን። ተናግርሃል፣ አስተያየት ነው። አካሄድን ማንም ሰው መናገር ይችላል። አካሄድ መናገር ማንም ሰው ይችላል፣ አካሄድ ከተበላሸ። ስለዚህ የጠየቅከው አንተ ነህ። ለጠየቅከው ጥያቄ መልስ ሊቀርብልህ ነው። ለዚያ ነገር ደግሞ እኔ ይሄ ነው ስህተቱ ካልሁኝ እሱማ ስህተት አይደለም ካልከኝ ያንተን ደግሞ እንሰማለን። ከዚያ በኋላ ካንተ ቀጥሎ የሚናገሩት ሰዎች ደግሞ እድል እንሰጣለን። በቃ ይሄ ነው አካሄዱ። ይሄ መጽሐፍ ይታያችኋል። ባክግራውንድ ኢፌክት ስላለው አይታይም። ቆይ እሺ ልመልሰው ይሄን ነገር። ይሄ ታቀቡከ ማህሳውያን ነቢያት ኦርቶዶክስ ቤተክርስቲያን ያሳተመችው ነው። ታቀቡከ ማህሳውያን ነቢያት ከሐሰተኞች መምህራን ተጠበቁ። የበግ ለምድ ለብሰው ከሚመጡ ሐሳውያን መምህራን ተጠበቁ። አዲስ አበባ ሐምሌ 4 ቀን 1989 ዓመተ ምህረት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት። ይሄ በወቅቱ የተሐድሶ ንቅናቄ በከፍተኛ ሁኔታ በነበረ ጊዜ ቤተክርስቲያኒቱ የሰጠችው መግለጫ ነው። ከዚያ መግለጫ ውስጥ ስለነ ድንግል ማርያም፣ ስለ ቅዱሳን አማላጅነት፣ የእመቤታችን የድንግል ማርያም ጥንታብሶ አለባት የለባትም ስለሚለው ነገር የተናገሩትን ነገር አንድ ነገር ላሳይህ። ይሄ ነገር እንዴት ነው? በቃ ለአንብበው። መጽሐፉን አንተ ልታገኘው ትችላለህ። ታቀቡከ ማህሳውያን ነቢያት የሚል ነው። እንግዲህ ሌሎችም እንዲገቡና ሐሳብ እንዲሰጡ እንጋብዛለን። ምንድነው የሚለው? ስለእመቤታችን እንግዲህ ወንድሜ እንድታዳምጠኝ ጥያቄ የሆነብን ነው። በቅዱሳት መጻሕፍት እንደምንመለከተው መልአኩ ወደ ሶምሶንና ተልኮ ነበረ። መሳፍንት 13 ከ3 እስከ 18 ስለ ልጅ ደግነት ልጁን ለመውለድና ከተወለደ በኋላ ልታደርገው ስለሚገባት ጥንቃቄ ምክርና ትእዛዝ ሰጣት እንጂ ቡርክት ነሽ አላለም። ወደ እመቤታችን በተላከ ጊዜ ግን
ደስ ያለሽ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ። ቀጥሎ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻልና ጊዜውም ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ወደ እመቤታችን ሲመጣ ማለት ነው አልሰጠም። ትጸንሻለሽ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆንልኛል ብትለውም አልተከራከረም። ለዚህ አልተፈጠረችምና ሐልዮ የለባትምና ድንግልተ ሥጋ ድንግልተ ሕሊና ናትና። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ወልድም ሥጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋሂድ ቃል እግዚአብሔር በማህፀኑ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩን ይህን ነው አለ። እንግዲህ ልብ በል፣ መጻሕፍት የሚያስተምሩን ይህን ነው። ምናልባት ታሹነህም እየሰማህ ይሆናል። ከብስራት በኋላ ልብ በል እንግዲህ መጻሕፍት የሚያስተምሩን ይህን ነው። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት፣ የማይሰረይ ኃጢአት ነው ብለዋል። ሁላችሁም እንግዲህ ወደ 151 ሰዎች እየተከታተላችሁ ነው። ራሷ ቤተክርስቲያኒቱ የጻፈችው ራሷ ቤተክርስቲያኒቱ ለመናፍቃን መልስ ስለ እመቤታችን የተጣራ በሊቃውንት ጉባኤ በሲኖዶስ፣ መቼም የሃይማኖት መግለጫ ሲባል እንደ ጸሎት ሃይማኖት ተመርምሮ ሊቃውንቱ እውነት ነው ብለው ያመኑበት መጽሐፍ ቅዱስን መሰረት ያደረገ መሆን አለበት። እንግዲህ እኚህ አባቶች ከ70 በላይ የሆኑ ጳጳሳት ሲኖዶስ፣ ከ7 በላይ የሆኑ ምርጥ ሊቃውንት የተባሉ አባቶች ተሰብስበው የወሰኑት ነው። ዝም ብሎ እንደው የቲክቶክ ሰዎች ወይም ደግሞ የዩቲዩብ ሰዎች ተሰባስበው ሻይ እየጠጡ የመከሩበት አይደለም። ስለዚህ ልብ በሉ። አሁንም ልድገምላችሁ፣ ከላይ ያብራራሁትን አልደግመውም። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እርሷ ሰው ናት፣ ከሰማይ አልወረደችም። ኦኬ፣ የለም እንደመጣ ግን ይሄ ሰው መግባት መብት አለው። ቢጽፍልኝ ሲጽፍ ያያችሁ ሰዎችም ልግባ ብሎ ትነግሩኛላችሁ፣ ይገባል። ያነበብኩትን ክፍል የሰማችሁ ሰዎች እመቤታችን ሰው ናት፣ ከሰማይ አልወረደችም የሚናገር የሚጽፍ እጅግ በደለኛ የተሳሳተ የድፍረት ኃጢአትም ነው፣ የማይሰረይ ኃጢአት ነው ብለው ነው ያስቀመጡት። አያችሁ፣ ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻችው ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት፣ የማይሰረይ ኃጢአት ነው። አሁን ይሄን ዳይጸ ልሳን ነው እንዳንለው ያ ሁሉ ጳጳሳት፣ ያ ሁሉ 4 አይና ሊቃውንት ባለባት ቤተክርስቲያን የአንድ ሰው ጽሑፍ ብቻ ቢሆን እንደው አንድ ቃል ሊሳሳት ይችላል እንጂ ይሄን ያህል 2-3 አረፍተ ነገር አንድ አንቀጽ በተአምር አይሳሳትም። ይሄ የዓላማ ነው። ስለዚህ ኦርቶዶክስ ቤተክርስቲያን ድንግል ማርያምን ሰው አይደለችም፣ እሷ ሰው አይደለችም፣ ከሰማይ የወረደች ናት ብላ የምታምን ናት። በዚህ የአቋም መግለጫ ይሄንን በጻፈች በማግስቱም ይሁን በአመቱ ይቅርታ እንዲህ ብለን ያልነው በስህተት ነው፣ ምዕመናን እንዳትደነጋገሩ፣ እንዲህ ነው ማለት ያለበት፣ እንዲህ ተብሎ ይነበብልን፣ ወይም ደግሞ ይሄንን ህትመት አቃጥሉትና ከባድ ኑፋቄ ስላለበት
አቃጥሉትና አሁን አርመን ያሳተምነውን እንድትይዙ በየደብሩ እንበትንላችኋለን ብላ መግለጫ አላወጣችም። ይኸው እስከ ዛሬ ድረስ አለ። እና አሁን እኛ መናፍቃን ናችሁ ከዘማርያም ዘለቀ ገብተህ መልሳተ ደንግጠህ ወጣህ ያስበለኛል። እንደዚህ አይነት ነገሮችን መደማመጥ ማንችል ከሆነ የሌለ ትምህርት ተፈጥሮ ይሄን በል ይሄን አትበል የሚባል የሙያ ጥያቄ ከገባን እኮ እኔ ሙያዬን ይዤ ብቀርብ እኮ እነሱ ደግሞ ሙያ የላቸውም። እንዴት አድርጌ እገባባለሁ ከነሱ ጋር? እና በጣም ጥሩ አልነበረም የትናንት ነው የበቀደሙ። ለማንኛውም ለአንዳንዶቹ ሞኞች እንደ አንድ የድል ግባት ሆኖላቸዋል። ጥሩ ክርስትና እንደዛ መስሎ ከታያቸው እና ምንም አይደለም። ግን ይሄንን የቤተክርስቲያኒቱ ውሳኔ እንዴት ነው የምታዩት? እና በቀደም ተከተል ትናገራላችሁ። እነ ወልደ አብ እነ መርጌታ በላይ ነው ወይ? አቤት እንደው ጊዜ ካገኘው ምናልባት ጥያቄ የጠየቁት ሰው ላይ እሳቸው ቅድም እዚህ የፍቅር እናት ይሁኑ ወይም ወርደው ይሁን አላወኩም፣ ብቻ አንድ ወንድም ጥያቄ ጠይቀው ነበርና እነዚህ የሚጠይቋቸው ጥያቄዎች ላይ በደንብ እያስረገጡ መልስ ቢሰጡና እኛ ማሳብ ብንሰጥበት ብዬ ነው። ምክንያቱም አሁን ወደ ትላንትና ወደ ምናምን የምንሄድ ከሆነ እርሱም ሊያስተላልፉት የሚፈልጉትን መልእክት አስተላልፉ፣ መስማት ያለበትም ሰው መልእክት አንዳንድ ጊዜ ወይ ትላንትና ወደ ነበረው ነገር እንምጣና መልስ እንስጥ የሚባል ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም አሁን እዚህ ጋር የተጠየቁ ጥያቄዎች ስላሉ እነዚህ ጥያቄዎች ላይ እርሱም በደንብ ሐሳቡን አስረግጠው እንዲናገሩትና እኛም ሐሳብ እንሰጥበት ብዬ ነው። ምክንያቱም ወደ ትላንትና ወደ ዛሬ ወደ ምናምን የምንመጣ ከሆነ እንደገና ረጅም ሰዓት ወስዶብን ዋናውን ሐሳብ ሊያስተውን ስለሚችል አሁን እዚህ ጋር ያሉ ወንድሞች በጠየቁት ጥያቄ ጋር መሰረት አድርገን እያንዳንዱን የተባለውን ነገር ሐሳብ ብንሰጥበት ብዬ ነው ማስበው። ምክንያቱም ወደ 147 አካባቢ ሰው አለ እየሰማን ያለ ሰው። ለነዚህ ሰዎችም ውስጥም ላሉ ለሚሰሙንም ሰዎችም ስንል እንደው ከዋናው ሐሳብ ባንወጣ አንዳንዱ የሚጠይቀውም ጥያቄ እዚሁ እንዲመለስለት የሚፈልግ ስለሆነ ወደዛ ብንሄድ ብዬ ለማለት ሐሳብ ለመስጠት ነው። እርሶም የሚሉትን ነገር ይበሉና የተወሰነ ሐሳብ እኛም እንሰጣለን ብዬ ነው። አመሰግናለሁ። እሺ ይኸውልህ ድምጽህ እየተቆራረጠ ነው ያለበት ቦታ ትንሽ የኔትወርክ ችግር ያለበት ይሁን ወይ ከኔ ይሁን አንዳንዶች ሐሳቦች ተቆራርጠውብናል። ግን ልክ ነህ። ወደ ትናንት ነው ወደዚህ ማለቱ ይቀርና በተሰጠው ርዕስና በሚቀርቡ ጥያቄዎችም ደግሞ ከተያዘው ርዕስ ጋር ተያያዥነት ያላቸው ይሁኑ የሚል ነው። አመሰግናለሁ። የጠየቀ ወንድማችን የፍቅር እናት የሰላም ጋር ቀጥሎ እንዲናገር የፈቀድኩለት ወንድም ነው። የድንግል ማርያምን ስዕል ይዞ የቀረበ ወንድም ነበረ። እንግዲህ እነማን አስተያየታች ኮሜንት እንደሚጽፉ እነማን ከየት እንደሆኑ ምስክርነታቸውን እየሰጡ ነው። እነሱንም እንታዘባለን። እሺ በዚህ ጉዳይ ላይ የፍቅር እናት የሰላም ከመጀመሪያ ጀምሮ ነበር። ድጋሚ እድሉን ላንተ ልስጥህና ሐሰት ይቅር ስልኔ ምክንያታዊ ሁኜ ነውና ይህንን ያነበብሁትን ክፍል አንተ እንዴት ታየዋለህና ሌሎችም ወንድሞች እንዴት ታዩታላችሁ? እስቲ አንተ ሁለተኛ እድል ልስጥህና ይህንን ተናገር። ቀጥሎ ማቲያስ አለ፣ ወልደ አብ አለ። እንደ አቀማመጡ ነው እድል የምሰጠው ሐሳቡን የምሰጠው። አዲስ የገባሁ ነኝና ንባቡ ወይም ደግሞ ጥያቄው ይነሳልኝ ካላችሁ እንደግምላችኋለን። ችግር የለም። እስቲ የፍቅር እናት እኔ መጀመሪያ ያነሳሁት ሐሳብ ስላልተነሳልኝ አሁን ለዚህኛው ሐሳብ አስተያየት ለመስጠት መጀመሪያ የጠየኩት ጥያቄ መነሳትና መመለስ አለበት። አንደኛ ምክንያቱም ሐሰት ይቅር ስንል እኛ ሐሰትን ተናጋሪ ሆነን ነው ወይ ሐሰትን የምናስቀረው የሚል ጥያቄ አለኝ። አንደኛው እሱ ምንድነው እርስዎ የተናገሩትን ሐሰት ይቅር ብለው ሐሰት ነገር ተናግረው ሐሰትን እንዴት ማስቀረት ይችላሉ?
ለምሳሌ አንስቼ ቅድም ካነሳሁት በተጨማሪ እኔ ከዚህ በፊት በየትኛውም የእምነት ተቋማት ጋር ሄጄ ምንም አይነት አገልግሎት ሲያገለግል ያየኝ ሰው ካለ ጌታ እግዚአብሔር ይፍረድብኝ ብለው መሐላ ሁላ ጨምረው ተናግረው ነበር ለማሳመን የሞከሩት። ነገር ግን መጨረሻ ላይ መልሱን ላለመመለስ እንደወጡ እርስዎም ያስታውሳሉ። ግን ከዚህ በፊት ፓስተር ትዝታው ሳሙኤል ሚሊኒየም አዳራሽ እንትን ኮንሰርት ባዘጋጀበት ጊዜ እያሸበሸቡ እዛም ሲዘፍኑ ነበረ፣ ማለት ሲዘምሩ ነበረ። አሁን እርስዎ ሐሰትን እየተናገሩ እንዴት እኛ እርስዎ የሚናገሩት ነገር እውነት ነው ብለን እንዴት ልናምነው እንችላለን? ይህን ማብራሪያ ግልጽ ማብራሪያ ከሰጡ በኋላ ለዚህኛው መልስ እና ማብራሪያ ሰጣለሁ። ምናልባት እዚህኛው ክሽፈት ብለህ የምትጽፈው ሰውዬ ጥንቆላ እንዳልሆነ ጥንቆላ ቤት አንተ ራስህ እንዳለ ራስህን ሀሳብ አድርጓልና ሀሳብ ካላደረጋችሁ እኮ ሊቋረጥ ይችላል ነው። ጥንቅር በላይ አይነት አቋም ያላቸው ሰዎች አሉ። እና እኛ እዚህ ቤት ላይ ወይም ደግሞ በዚህ ቤት ውስጥ እርስዎን ከሚያክሉ ትልቅ አባት ሐሰትን እየሰማን እኛ እርስዎ የሚናገሩትን ሐሳብ እንዴት እውነት ነው ብለን እንዴት እንችላለን? እንዴት ልናምኖት እንችላለን? እርስዎ ትልቅ ሰው ነዎት። የለበሱት ልብስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አባቶች የሚለብሱትን አይነት ልብስ ነው። ነገር ግን ይህንን ልብስ ለብሰው የሚያስተምሩት ትምህርትና የሚነገሩት ንግግር ከትንሽ እስከ ትልቅ ጀምሮ ሐሰትን ያዘለ አነጋገሮትም የሐሰት አይነት አነጋገር ነው። እያንዳንዱ ንግግር ምንም አይነት ትርጉም የሌለው አይነት ንግግር ነው የሚናገሩትና እርስዎ የሚናገሩትን ሐሳብ እውነት ነው ለማለት እርስዎ የሚያስተምሩትን ትምህርት ለመቀበል እርስዎ አባት መሆን አለባቸው። እርስዎ ግን እንደ አባት ሳይሆን እንደ ስድብም ይቀላቀላሉ። ከስድብም ከአንድ ትልቅ አባት የማይጠበቅ አይነት ስድብ ነው የሚሳደቡትም። ይህንን አሁን እርስዎ የሚያወሩትን እውነት ነው ብለን ለመቀበል እርስዎ አባት መሆን መቻል አለባቸው እና እንደ አባት ደግሞ ይህንን ተደጋጋሚ አይነት ሐሰቶችና ልክ በእምነት ተቋማቱ የበግ ለምድ ለብሰው ከሚመጡበት ሰውየው ያነበብኩለት ሌላ ሐሰት ይቅር ስንል እኛ በምክንያት ነው ያላልኩትን ነገር ነው ሲዘባርቅ የነበረው። እና እናንተ የቤተ ክርስቲያኒቱ ልጆች እባካችሁን ቤተ ክርስቲያኒቱን የሚያስከብር ነገር ይዛችሁ ተናገሩ። እንደ ትልቅ ሰው ተናገሩ። የምንጋብዛችሁ ትልቅ ሰዎች ናችሁ። በቤተ ክርስቲያኒቱ ላይ ምራቅ የምናጣጥመው ነገር ትናገራላችሁ ብለን ነው የምንጋብዛችሁ። አሁንም ደግሜ እላለሁ፣ እኔ ያልሁት ባለፈው ፕሮቴስታንትማ ከዚያ ቴዲ አዋሳ በሚለው ፕሮግራም በሰፊው ገልጬዋለሁ። ብዙ ህዝብ እየተከታተለው ፕሮቴስታንት ጉባኤ እንገኛለን። የምንገኘው ግን ኦርቶዶክስ ቤተክርስቲያንን ለማስተማር ቤተክርስቲያናችን እንዲህ ነበረች፣ እንዲህ አይነት ስህተት ገብቶባታል፣ እናንተም ተጠንቀቁ ከእንዲህ አይነት ስህተት። በእድሜያችሁ በረዘመ ቁጥር ትሞታላችሁ። ቤተክርስቲያናችን ጥንታዊትና ታሪካዊትም ናት። ስትጀምር ሐዋርያዊትም ናት። ነገር ግን እኛ ተሐድሶዎች የተነሳ ነው ስህተት ገብቶብሻል ልንላት ነው እያልን ለማስተማር ለቤተክርስቲያኒቱ የእውነት ዕውቅና ለመስጠት በደንብ አስተምረናል። ያልቆምንበት የፕሮቴስታንት መድረክ የለም። በዚህ እርማችሁን አውጡ። ይሄ እንደው መልስ ይሆናችሁ እባካችሁን። እኔ ማንም ፓስተር አላጠመቀኝም ነው ያልኳችሁ። ብንያም ሽታዬ እንግዲህ እግዚአብሔር ይፍረድበት። ለካ ስሰማ አማኑኤል ሆስፒታል የአእምሮ ሕክምና ተከታታይ ነበረ። በእውነት እኔ በዚህ ሰው ይቅርታ ያድርግልኝ፣ እንደው እሱም በመሟገቴ ይቅርታ ያድርግልኝና እንደፈለገ ቢናገር ከሱ አልፈርድበትም። ማስረጃ እመጣለሁ ብሎ ነበር። ማስረጃውን ቢለጥፈውና ህዝብ ቢያዩ ደግሞ ጥሩ ነበረ። እኔ እያልኩ ያለሁት በዛሬው ውይይት ሐሰት ይቅር ስል ከኦርቶዶክስ ቤተክርስቲያን ጋር ያጋጨንና ኦርቶዶክስ ተሐድሶ እንድንሆን ያደረገን ይሄ ግልጽ ስህተት ነው።
ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መጻፍና ከዚያም አልፎ መናገርና ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአት ነው ብላ ቤተክርስቲያኒቱ ያቋም መግለጫ አውጥታለች። እውን እመቤታችን ከሰማይ የወረደች ናት ወይ? እውን ድንግል ማርያም ሰው አይደለችም ወይ? ይሄ ነገር አደገኛ ኑፋቄ ክህደት ነው። ከአባቶቻችን ከመጀመሪያ ጀምሮ የሌለ ኑፋቄ ነው። በአንድ ወቅት ካቶሊካውያን እንዲህ አይነት ሐሳብ ይዘው ተነስተው ነበረ። ነገር ግን ምስጢረ ስጋዌ ሲበላሽባቸው ማርያምን ከሰማይ ወረደች ካልን ምስጢረ ስጋዌ እንዳለ ፈርሶብናል፣ ስለዚህ ይህንን በአስቸኳይ እናርም ብለው ወዲያውኑ እርማት ወሰዱ። ድንግል ማርያም ሰው ናት፣ እናትና አባቱ አሏት፣ የሰው ዘር ናት፣ ለዮሴፍ የታጨች ናት ብለው በእርግጠኝነት አምነው ያንን ነገር አስተካከሉ። ይሄው የኛ ቤተክርስቲያን ግን እስካሁን ድረስ ድንግል ማርያም ሰው አይደለችም ከሰማይ የወረደች ናት የሚል ያቋም መግለጫ አውጥተው ቁጭ ብለዋል። ከየት አመጡት? ይሄ ለኛ ክህደት፣ ውርደት ነው። ቤተክርስቲያኒቱን የሚመጥናት አይደለም። እንዲሁም እንዴት እንደሞተችና የሞቱ አባቶች የተሰበሰቡባት መሆኑን የሚያሳይ ነው። ነውር ነው። እመቤታችን ፍጹም ሰው ናት። እንኳን እሷ ልጇም ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው ብለን ጥያቄ አቀረብ። እናንተ ሐሰት ይቅር ስትሉ ምን ማለታችሁ ነው ለተባልነው ነገር ይሄ ይቅር፣ ይሄ ይታረም እያልን ነው የኔ ጥያቄ። በዛሬው ውይይታችን ከዚህ መንፈስ ተነሳችሁ ሐሳብ መስጠት ትችላላችሁ። ይሄ ከከበዳችሁ ዝም በሉ። ከታች ናችሁ። ሌሎች የሚናገሩ ሰዎች እየገቡ ይናገሩ። ስለዚህ አሁን እድል እሰጣለሁ። ወንድማችን ማቲያስ እንግዲህ ወጣ ገባ እያለ ነው። ሲስተካከልለት መናገር ይችላል። ከማን ነው? በዓለም ላይ ነው ምንድን ነው? ዋው ትክክል። እሺ ወንድሜ፣ እንዴት አመሻችሁ? እሺ ምን ትላለህ አንተ? እሺ ወደዚህ ከመሄድ በፊት አንድ ለ30 ሰከንድ የሆነ አስተያየት ልስጥ። አሁን ትልቁ ነገር የሚሰበክ ክርስቶስ ነው እንዳለ አጠቃላይ ለክርስቶስ መማረክ ነው ዋናው ዓላማ። ከዛኛው ወገንም ከዚህ ከኦርቶዶክስ ወገንም ከሶም ያለው እልህ ቢቀርና ትምህርት ላይ ቢሆን የተሻለ ነገር ነው። እየሰማው ስለነው ሰሞኑን ያለው አሁን እርስዎ የተናገሩት ነገር እውነት ነው እንዴ? ገለህ ነበር ይባላል እኮ ሲገፋ ራሱ ሰው ሞቼ ነበር እኮ ተነሳውኝ ይላል ታምቦ ተኝቶ ሲነሳ ሰው። ይሄን ያውቁታል። መቆሳሰል ነው ዝም ብሎ እየተገባ ያለ ማለት ነው እንጂ ቋንቋው ግልጽና ግልጽ ነው። ደብድበው ገለው ጥለውኝ ሄዱ፣ ከዛ ተነስቼ ቤት የገባው ይባላል። ሰው እየቆረጠ የሚፈልገውን ነገር ይስራ። አንድ ሰው ተገምሶ ሲወርቅ እንኳን ወይንም ደግሞ በዱላ ተመቶ ሲወርቅ ገለውኝ ሄዱ ይላል። ከዛ እሱ እኮ ነው እያወራን እኮ የሚናገረው። ይሄ የአጠቃላይ ያደግንበት ማህበረሰብ አካባቢ ላይ የሚወራ የቋንቋ እንትን ስለሆነ እንደፈለገው ያውቁታል። አጉልልህ ስለሆነ እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ። እንደዚህ አይነት መበሻሸቅ ግን አይመቸኝም። ስለዚህ እርስዎ እንትን ልበለውና እንደ እንትን እንወቶ ቤተክርስቲያን የሰጠችዎትን ማዕረግ ይዘው መቀጠል። ይሄ አቶ ምናምን የሚለውን ነገር ተትቶ በማዕረጎ ቢቀጥሉ ስለ ክርስቶስ ከተሰበከ ድረስ ማለት ነው። እሱን ብንከባበር የተሻለ ነገር ነው የሚሆን፣ ባንበሻሸቅ ማለት ነው። እንዳጠቃላይ ይሄ አቶ ምናምን የሚለውን ነገር ማንም እንኳን ዳቆን የሆነ ዳቆን እየተባለ ዝንት ዓለም እየተጠራ ያለ መርጌታ ከሆኑ መርጌታ ነው። ትምህርቱ ስለ ክርስቶስ ተብሎ ብንከብረው የተሻለ ነገር ነው የሚሆን። በዓለም ላይ አቤት ይሰማል። በዓለም ላይ አንድ ጊዜ ለምን አቶ ወይም ጋሽ የተባለ መረጃ አለ ማለት በማታውቀው እኔ ራሴን ማን ነው የሚናገረው? ቆይ አንዴ ይቅርታ። ማን ነው እየተናገረ ያለው አሁን? ሁላችሁም ሚዩታችሁን ከፍታችሁብኛል። ማን ነው እየተናገረ ያለው አሁን? ተውት። ቆይ እኔ ተናግሬያለሁ። በዓለም ላይ ተሰጥቶ ያለህ አንተ ነህ። በራሱ ጊዜ እድል ሲሰጠው በተሰጠው ርዕስ ብቻ ይናገራል፣ ካልሆነለት ይሰናበታል በጊዜ እንጂ ዝም ብሎ አንተ ስትናገር ብሎ የሚገባ ከሆነ ይሄ የእብድ መንደር ነው። የበቀደሙ የነዘ ማርያም ጉባኤ ነው የሚሆነው። ይሄንን አልፈልግም። ከዚህ ቤት መናገር ከተቻለ በእውቀትና በብቃት ይምጣ ይናገር። አንተ በተሰጠህ ጊዜ ተናገር። በቃ እየተናገርኩ ያለውን በጭፍራ አንመራ፣ እንደ ጭፍራ አንሂድ፣ እንከባበር። አንድ ሰው አይደለም የዚህ ቤት ላይ ተቀምጦ የሚማርን ተማሪ
ዶክተር ስለሆነ ዶክተር እንለዋለን። 6 ዓመት ተምሮ አይደለም እድሜ ሙሉ ተምረን የምናገኘውን የቤተ ክርስቲያን ትምህርት አይደለም በረሃ ለበረሃ ተንከራተን ከአንዱ ትምህርት ቤት አንዱ ትምህርት ቤት ከአንዱ ሀገር አንዱ ሀገር ከአንዱ አውራጃ አንዱ አውራጃ ተንገላቱ ያመጣው ያውቀዋል። አሁን ትልቁ ነገር እኔ ያልኩኝ እንከባበር አይደለም ሌላው ይቅርና እዚህ 6 ዓመት ያገለገለ ለምን ዶክተር አልተባልኩኝ ብሎ በሚጮህበት ሀገር ላይ እድሜ ዘላለምን አጠቃላይ ቅኔን ዜማን ምን እየተባለ ሲማር ይኖራል። ሰው 40 ዓመትም 100 ዓመትም ልትለው እንከባበር ነው። አሁን ወርቆ ደግሞ መነሳት ዳዊት ራሱ እኮ 7 ጊዜ ወድቃለሁ 7 ጊዜ እነሳለሁ ይላል። ወርቆም ይነሳል ሰው። ይሄን የማታምኑ ከሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደላችሁም። ወደ ዛሬው እንመለስና መርጌታ ወዳነበቡት ስንመለስ ትክክሉ ነገር ቤተክርስቲያን የምታምነው የኢያቄምና ሐና ልጅ ናት ነው። ማርያም በንጽህና ነው ያደገች። አዎ በንጽህና ነው ያደገች። ነገር ግን ከሰማይ ወረደች እኮ የሚባል አይደለም። ይሄ ትልቅ እንትን ነገር ነው። ግን ነገር ግን የህትመት ስህተት፣ ሁለተኛ ደግሞ እነማናቸው የሚጽፉት መጠው የቤተ ክርስቲያን ጽሁፍ መጽሐፍ ቅዱስን እንኳን ለማደስ ማን ያደሰው መጥቶ የባለፈውን የ2000 ዓመተ ምህረቱን ሚሊኒየም ገና ቀደም ተብሎ ሲነገረን የነበረን 1998 ጀምሮ ነው ክትትል ሳደርግበት የነበረ ሲነገረን የነበረ ምንድነው ከግሪክ ሀገር ሁሉ ሰዎች መጠው እየተከፈላቸው ቁጭ ብሎ አዲስ አበባ እየጻፉን የነበረ እና እነማን እንደሚጽፉት ይታወቃል። አሁን ትልቁ ነገር ጽሁፉ አለ። አሁን ዳግመኛ እየታተመ ነው ወይ? እየታተመ አይደለም። ስርጭቱ አብቅቶ ቆሟል። ከላይ ከሰማይ ነው የመጣች የሚለው ነገር ፍጹም ይሄ ልክ ክርስቶስ ዘሩን ዘራና ሌሊት ላይ እንዳለው ማለት ነው። ከዛ ጠላት መጣና በላዩ ላይ ዘራበት፣ እንክርዳዱን በትኖበት ሄደ እንደሚለው እሱን ነው አካሄዱ እንጂ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያምን ወይም ቅድስት ድንግል ማርያምን የምታምን የኢያቄምና ሐና ልጅ ናት። በስነ ስርዓት ተጠብቃ በቅዱስ ገብርኤል ብስራት ክርስቶስን የወለደች ናት። ይሄ ነው ትልቁ ነገር ማለት ነው። ስለዚህ መጽሐፉ አለ፣ አንከካድም። መጽሐፉ አለ። መቼ ነው የታተመ? 1998 ዓመተ ምህረት ላይ። ለምን ታተመ? እንግዲህ ይሄ የምታውቁት ነገር ነው። ሌላው ነገር ይቅርና መጽሐፍ ቅዱስ እኮ የዛኔ እኮ ዋናው ትልቁ ነገራችን የሐዋርያ አገልግሎትን ማስፋፋት እንጂ መጽሐፍ ቅዱስን መከለስ አልነበረም እኮ። የነበረው በቂያችን ነው እኮ መጽሐፍ ቅዱስ አልነበረም እኮ። ሊቃውንት አላት እኮ 4 አይና የሚባል ሊቃውንት አላት። ስለዚህ ይሄንን እያወቁት ስለሆነ አሳልፎ መስጠትም ጥሩ አይደለም። ግልጽ ነው። በቃ ስህተት አለባት። ስህተቷን ደግሞ በሂደት እንዳታርመው ስህተት ሰሪው ነው የሚበዛ። አሁን እንዳጠቃላይ ይህን ትመራበታለች የሚለውን ነገር እኔ አልቀበለውም፣ እንደኔ ያለው ማለት ነው። አመሰግናለሁ። እሺ መልካም። በእንዲህ አይነት መንገድ ሀሳባችንን መቀጠል እንችላለን። ሌላ ሰው የተናገረው አንተ የማትቀበለው ቢሆን ቅድም የተናገረው ወንድሜ ምናምን ብለን እንኳን ወደ ኋለኛው ሰው አንሄድ። አሁን የተነሳ ርዕስ ስላለ ከዚያ ርዕስ አንጻር የተነበበ አለ። ከተነበበው አንጻር የራሳችንን ምልከታ ብቻ ነው መናገር ያለብን። እኔን የሚናገሩ ሰዎች ካሉ ተዋቸው እና የርስ በርሱን ነገር ለጊዜው እናቆየውና በተሰጠው ርዕስ ላይ ቤተክርስቲያን ሐሰት የለባትም አለባት። ይሄ የተጻፈው ነገር ይወክላታል አይወክላትም? ለምን ሲኖዶሱ ለምን ሊቃውንት ጉባኤው አመነበት? እሱነን ምልከታ የኔ እይታ አሁን ወንድማችን እንደተናገረው ምናልባት የህትመት ስህተት እንደሆነ፣ ስለዚህ ሌሎቻችሁም የህትመት ስህተት ሊሆን ወይስ ላይሆን ይችላል ብላችሁ የራሳችሁን ምልከታ ታስቀምጣላችሁ እንጂ ቅድም የተናገረው ወንድሜ ብላችሁ በሌላ ሰው ላይ ጣታችሁን ብትቀስሩ እኔ እንግዲህ እንደ ዳኛም ሁኜ ስለማገለግል ቆጣጠራለሁ። አመሰግናለሁ። ድምፀ ተዋሕዶ ብርሃን የተሐድሶ አገልግሎት ቀጥሎ ባሉት በቅደም ተከተል እንዳመጣጣችሁ አስተናግዳለሁ። አሁን እናንተንም የምጋብዛችሁ በቅደም ተከተል ድምፀ ተዋሕዶን ሐሰት ይቅር ሲባል እንደ ተሐድሶ እንግዲህ አንተ ተሐድሶ ነህ መሰለኝ። ሐሰት ይቅር ሲባል እውነት ቤተክርስቲያን ሐሰት አለባት ብለህ ታምናለህ ወይስ ተሐድሶ ነው የተሳሳተ ብለህ ነው የምታምነው? ይሄንን እንደ ርዕሱ መጽሐፍ ቅዱሳዊ ማስረጃም ቢኖርህ ጥሩ ነው። ይሄንን ይዘህ ከዚህ ከነባራዊ ሁኔታ ቤተክርስቲያኒቱ አሁን ካነበብኩትም አንጻር ማርያም ሰው አይደለችም፣ ከሰማይ ነው የወረደችው፣
ይሄንን አለማመን ክደት ኑፋቄ ነው የማይሰራ ኃጢአት ነው ተብሎ ነው የተነገረውና ይሄንን አንተ እንዴት ታየዋለህ? አንድ ሐሳብ አንድ ነገር ብቻ ለናገር እዚህ ላይ እናንተና ሐሳብ እያወራችሁ አባ ከታች ኮሜንት ለሚጽፉ ሰዎች ግን በጣም እኔ በእውነት ማለት ነው ምንም ማለት መንፈሳዊ ነን የሚሉ ሰዎች ናቸው ወይስ ምንን የትኛውን ተቋም የትኛውን የእምነት ተቋም ወክለው ነው? ግን አሁን እዚህ ጋር የሚጽፉት ነገር በጣም እውነት ለመማር ያልተዘጋጁ በጣም በእውነት ጥራዝ ነጠቅ የሆኑ ሰዎች ናቸው አሁን ኮሜንት የሚጽፉ ሰዎችና በእውነት እነኚህ ሰዎች እናንተ ከዚህ እሳቸውም ቢሆን ከሃይማኖት አንጻር እንኳን ባይሆን በእድሜም ቢሆን አባት ናቸው በየትኛውም አንግል ውስጥ ብንሆን ማለት ነውና ምን ጽፋቸውን ነገሮች እንኳን ሞር ከራሳችን ጋር ሆነን ምን እንደምንጽፍ እንኳን ማወቅ መቻል አለብን ብዬ ነው ማስበው። ማለት በቃ ይኸውልህ ግድ የለም ይኸውልህ በሺ ሽሩን ያው ሰው ራሱ በሚጽፈው ነገር ራሱ ነው ትዝብት ውስጥ የሚወድቀው እና በአንደኛ በኩል ወክለዋለሁ ብሎ የሚለውንም ሃይማኖት የሚያሰድብ ነው። በሌላ በኩል እንደ አንድ እንደ ሃይማኖት የሚባለው ነገር እንኳን ባይኖር አንድ ስርዓት እንዳለው ሰው እንኳን ልክ ነህ። በቃ አሁን ይሄንን ምንም ማድረግ አይቻልም። ለዚህ ነው ወንጌል ያስፈልጋል ብለን የምንለው። አሁን ስራችን እኮ ያሳየናል እኮ ምንጽፈው ነገር ምናወራው ነገር እኮ ምን አይነት መንፈሳዊነት እንዳለን እኮ የሚያሳይ ነው። ስለዚህ እኔ እንደውም ይሄንን የሚጽፉ ሰዎች ምንም አትበሏቸው፣ ይጻፉ፣ ምንም ችግር የለም። እና አመሰግናለሁ። ሰዓቱ እንደው እንጠቀምበን የነዚህ ሰዎች ሐሳብ ምን ጻፉ እንዴት ጻፉ ለምን ጻፉ ያለን ጊዜም ባንወስድ በጣም ጥሩ ነው ብዬ አስባለሁ። በሽሩን ወንድሜና ለኔ ወንጌል የሚያስፈልገው አንዱ ለዚህ ነው። ወንጌል አያስፈልገንም ብለን ስንል ህይወታችን ምን አይነት ከወንጌል የራቀ እንደሆነ ራሱ የሚያሳይ ምንም ሌላ ዝርዝር ነገር እንኳን ሳናረጋ ምንም ሳናወራ ቢያንስ ከምናወራው ከምንጽፈው ነገር ውስጣችን ምን እንዳለ ያሳያልና እንደዚህ አይነት ሰው ነው አይታል። አሁን መታደስ አያስፈልግም ሙሉ በኩልህ ነን በቂ ነን ሁሉ ነገር የሞላነን ብሎ የሚለው ሰው ከታች የምትመለከተውን ለመስማት እንኳን ጸያፍ የሆነ ነገር የሚጽፉ ሰዎች ናቸውና እነዚህ ሰዎች ላይ ምንም ሐሳብኛ አንሰጥም። አሁን እኛ ሐሳባችን ላይ ብቻ እንጫወት። ይጻፉ፣ የሚጽፉትን ሰዎች ይጻፉ፣ የሚታዘብ ሰው ይታዘባል። በዚህ ውስጥ እንኳን የወንጌል አስፈላጊነት የወንጌል የህይወት መርነት የወንጌል ህይወትን ለዋጭነትን እንኳን በዚህ ውስጥ እንመለከታለንና ይሄንን የሚጽፈው ሰው ነው እንግዲህ ወንጌል አያስፈልገኝም ሁሉ በሁሉ ነኝ ምንም አያስፈልገኝም ብሎ የሚለው እንደዚህ አይነት ጸያፍ ስድቦችን የሚሳደብ ሰው ነው። ስለዚህ የሚጽፉ ሰዎችን ምንም ኮሜንቱንም ምንም ማየት አያስፈልግም። በራሱ መልስ ስለሆነ የተሐድሶ አስፈላጊነት የወንጌል አስፈላጊነት አብነት ምሳሌዎች ናቸው እነዚህ አሁን። ስለዚህ እኔ በዛ ጉዳይ ላይ ብዙ ሐሳብ ባንሰጥ በጣም ጥሩ ነው ብዬ አስባለሁ። መርጌታ ከተሰጠን ጊዜ አንፃር ጥቂት ነገሮችን አብነት አድርጌ ላንሳ። እንግዲህ እያልን ያለነው ተሐድሶ ያስፈልጋል ነው እያልን ያለነው። ተሐድሶ ያስፈልጋል ብለን ስንል ተሐድሶ ማለት ከእግዚአብሔር ቃል አንፃር የእግዚአብሔር ቃል እንደሚለው ህይወትን የማየት ህይወትን የመቃኘት ህይወትን የመመርመር ከእግዚአብሔር ቃል አንፃር ህይወታችንን ስንመዝን ረዝሞ ከተገኘ ለማሳጠር አጥሮ ከተገኘ ለማስረዘም የህይወታችንን ልኬት እንደ እግዚአብሔር ቃል ለማድረግ የእግዚአብሔርን ቃል መሰረት አድርጎ ለማየት የምንሄድበት መለኮታዊ አሰራር ነው ተሐድሶ እያልን ነው። ይሄን ተሐድሶ ስንል በቤተ ክርስቲያኒቱ ዘንድ የተገኙ ከእግዚአብሔር ቃል አንፃር ሲመዘኑ ትክክል ያልሆኑ ልምምዶች፣ አስተምሮች፣ ጽሑፎች፣ መጽሐፎች ተገኝተዋል እያልን ነው። ይሄን ሐሳብ ስናነሳ በቤተ ክርስቲያኒቱ ውስጥ ያሉ ከእግዚአብሔር ቃል አንፃር ስንመዝናቸው ከእግዚአብሔር ቃል አንፃር ስናያቸው ስንፈትሻቸው ፍጹም ከመጽሐፍ ቅዱስ የወጡ መጽሐፎችን በሙሉ ዘርዝረን እናገር ብንል ምናልባት 6 ዓመት 7 ዓመት ቁጭ ብለን ልናየው የሚበቃን አይመስለኝም እኔ። ምክንያቱም እልፍ አእላፍት መጽሐፍት ስላሉ ከቁጥር በላይ ግምጃ ቤቶቻችንን የሞሉ መጽሐፍ ቤቶቻችንን የሞሉ አውደ ምሕረቶቻችንን የሞሉ የመጽሐፍ ቅዱሳዊ የሆኑ እጅግ እልፍ አእላፍ ጽሑፎች ስላሉ ብዙ ዓመታትን እንኳን አስቀምጠን ብንመዝናቸው ብናያቸው ብንመረምራቸው ጊዜ አይበቃንም። እንደ አብነት ግን
የተወሰኑ ነጥቦችን ብቻ ለማንሳት ይፈቀድልኝ። ለምሳሌ በመጽሐፍ ቅዱሳችን እጅግ ከተወገዙ ነገሮች አንዱ አስማት ነው። በመጽሐፍ ቅዱሳችን እጅግ ከተወገዙ ነገሮች አንዱ ጥንቆላ ነው። ለምሳሌ መጽሐፍ ቅዱሳችንን ስንመለከት በአገራችን ብቻ ሳይሆን በእግዚአብሔር ቃል ፈጽሞ ከተወገዙ መጽሐፍ ቅዱሳችን ክሊርሊ ካወገዛቸው ድርጊቶች መካከል አንዱ ሁላችንም እናውቀዋለን፣ የአስማትና የድግምት ስራን ነው መጽሐፍ ቅዱሳችን የሚያወግዘው። ነገር ግን በእጃችን ያሉ፣ በቤታችን ያሉ፣ በግምጃ ቤቶቻችን የሞሉ ድርሳናት፣ መጽሐፍቶች የአስማትን ሐሳብ የአስማትን ትምህርት ግልጽ ባልሆነ መንገድና ሐሳብ ለማውገዝ አቅም ያጡ በጣም ብዙ መጽሐፍቶች እጃችን ላይ ተገኝተዋል። አንድ ሁለት ነገሮችን ብቻ ላንሳ። ለምሳሌ ድርሳነ ጊዮርጊስ። አሁን እኔ ድርሳናትን ተአምራትን ለማንሳት ፈልጌ አይደለም፣ ግን ድርሳናት ተአምራት የሚባሉ ነገሮች በነገራችን ላይ በህዝባችን አይምሮም በህዝባችን ልብም ላይ እግዚአብሔር አርክሷቸዋል። በነገራችን ላይ ረክሰዋል። አሁን እንደ ትልቅ ነገር የምናነሳቸው ጉዳዮች አይደሉም፣ ግን ምንም ችግር የለብንም ለሚሉ ሰዎች እንደ አብነት ለማንሳት አቅም ያገኛሉ ብዬ ስለማስብ ነው። ለምሳሌ ድርሳነ ጊዮርጊስ በሚለው መጽሐፍ ላይ ጊዮርጊስ የተባለው እንግዲህ ትልቅ ነው። በጣም ብዙ ተአምራት የሰራ ነው። በጣም ብዙ ለክርስቶስ ኢየሱስ ሲቆረጥ ሲፈለጥ በጣም ብዙ ነገሮችን እንደው የከፈለ ሰው ነው ተብሎ የሚባልለት እንግዲህ ታሪኩ በራሱ መመርመር መጠናት ያለበት ሆኖ መገኘቱ እንደተጠበቀ ሆኖ ግን ይሄ ጊዮርጊስ የተባለው ቅዱስ ጊዮርጊስ የተባለው ታላቅ ሰው በአስማት ኃይል ያን ሁሉ ነገር ያደርግ እንደነበረ በአደባባይ ሲነገር መጽሐፍቶቹ ላይ እንመለከታለን። አንተ ቅዱስ ጊዮርጊስ ሆይ በእነዚህ አስማት ኃይል 70 ነገስታትን በዱዲያኖስ ፊት እንደደመሰስካቸው የኔንም ጠላቶች እንደነርሱ ደምስሳቸው ይላል። አሁን ለምሳሌ መጽሐፈ ቱላዳን ገጽ በቀዳሜ ገጽ 183 ላይ መጽሐፈ ቱላዳን በቀዳሜ ገጽ 183 ላይ አሁንም በድጋሚ የምናገረው መጽሐፈ ቱላዳን ዘቀዳሜ ገጽ 183 ላይ ይሄን ሰው ሄዶ ሊያይ ይችላል። አሁን ይሄ የቤተ ክርስቲያኒቱ አቋም ነው። ቤተ ክርስቲያኒቱ አስማትን ድግምትን ትቀበላለች፣ በይፋ አክሰፕት አድርጋ ትጠቀማቸዋለች እያልኩኝ አይደለም። መሰረቷ የእግዚአብሔር ቃል እንደሆነ መነሻዋ የእግዚአብሔር ቃል እንደሆነ የሳተችባቸውን የወደቀችባቸውን ነገሮች የምናነሳው ከዚህ ሐሳብ ተነስተን ነው። እንደዚህ ያሉ እሱ ብቻ አይደለም ድርሳነ ሚካኤል የሚባለው መጽሐፍ ላይ በ62ኛው ገጽ ላይ እንደዚህ የሚል ቃል እንመለከታለን። እነዚህን አስማቶች ጌታችን ኢየሱስ ክርስቶስ በሚካኤል ክንፍ ላይ ጻፋቸው ይላል። አሁንም ይሄን የምትመለከቱ ሰዎች በድጋሚ እንድሰሙኝ እንደውም አሁን በድጋሚ መናገር እንፈልገው ድርሳነ ሚካኤል መጽሐፍ ገጽ 62 ላይ እነዚህን አስማቶች ጌታችን ኢየሱስ ክርስቶስ በሚካኤል ክንፍ ላይ ጻፋቸው። በእነዚህም አስማቶች ዲያብሎስ ከነሰራዊቱ ጨለማን ተጎናጽፎ ወደቀ ይላል። እንግዲህ ለጨለማ ስራችን ለውድቀት ስራችን ሰዎችን ግለሰቦችን ዋቢ ማድረጋችን ሳያንስ ጌታ ኢየሱስ ክርስቶስን ራሱ ለአስማት ስራ ተባባሪ ለማድረግ እንኳን ወደ ኋላ ማንል ሰዎች እንደሆነን የሚያሳይ ነው። ይሄንን እያየን ነው ወይ ለውጥ የለንም ታድሶ አያስፈልገንም አልወደቅንም ብለን የምንፎክረው? በጣም ብዙ ዝርዝር ነገሮች አሉ፣ እዛ ውስጥ አልገባም። ለምሳሌ ከቅድስት ድንግል ማርያም የተነሳ ጉዳይ አለ። እኔ የተወሰነ 1 2 3 ነገሮችን የመጽሐፍ ቅዱሳዊ የሆኑ ሐሳቦችንና የመጽሐፍ ቅዱሳዊ የሆኑ የተለጠጡ ትምህርቶችን ልናገር። መጽሐፍ ቅዱስ ስለ እመቤታችን ስለ ቅድስት ድንግል ማርያም በግልጽ የሚናገረው ሐሳብ አለ። በግልጽ የሚናገረው ግልጽ የሆነ መጽሐፍ ቅዱሳዊ ሐሳብ አለ። ይሄ የከበረች እናት እንደሆነች የጌታችን እናት እንደሆነች በርግጥም መጽሐፍ ቅዱስ ማንም እኔና እናንተ ብንቃወመውም ብንደግፈውም ልናቆመው በማንችል ሁኔታ መጽሐፍ ቅዱስ በግልጽ የጌታ እናት እንደሆነች ብጽዕት እንደሆነች ጸጋን የሞላባት እንደሆነች መጽሐፍ ቅዱሳችን ይነግረናል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው፣ ጸጋን የተሞላሽ ደስ ይበለሽ፣ እግዚአብሔር ካንቺ ጋር ነውና ብሎ
ያስተዋውቀናል። ምሳሌ የሆነች ሴት በመታዘዟ ለቅዱሳን ምሳሌ የሆነች ሴት ልትወደድ፣ ልትደነቅ፣ ልትመሰገን የሚገባት ሴት ሞገስ የሞላባት ሴት እንደሆነች መጽሐፍ ቅዱስ ይነግረናል። ከማርያም መታዘዝን ልንማር እንደሚገባ መጽሐፍ ቅዱስ ይነግረናል። ይሄ ድንቅ ነገር ነው። ነገር ግን መጽሐፍ ቅዱሳችን ደግሞ አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ከተጻፈው አትለፍ ይላል። መጽሐፍ ቅዱስ ደግሞ ምንም እንኳን ብንወዳት፣ ምንም እንኳን መጽሐፍ ቅዱስ የሚገባትን ስፍራና ቦታ ቢሰጣትም እንኳን ከተጻፈው አትለፍ ግን ብሎ መጽሐፍ ቅዱስ ይነግረናል። ታዲያ ምን ብለን ነው እኛ የምንናገረው? ስለምንወዳት ስለምናከብራት መጽሐፍ ቅዱስ ከሰጣት ስፍራና ቦታ በላይ አድርገን ለቅድስት ድንግል ማርያም አልሰጠንም ወይ? ይሄ የብዙዎችን እናቶቻችንን አባቶቻችንን ሐሳብ አላሳተም ወይ? መጽሐፍ ቅዱስ ከሚነግረን ውጪ ወድቀን አልተገኘንም ወይ ብለን ምሳሌ አድርገን ብንሄድ የዓለም እመቤታችን ዓለም አይድንም ብለን አላስተማርንም ወይ? አልተናገርንም ወይ? የመዳንን ጉዳይ የደህንነትን ጉዳይ ከእግዚአብሔር ቃል ውጪ ለጥጠን አላስተማርንም ወይ? አላየንም ወይ? በግልጽ እግዚአብሔርን ቃል የሚያነብ ሰው እንደሚረዳው ማርያም የዓለም መድኃኒት የሆነውን ኢየሱስ ክርስቶስን በመውለድ እርሷ እንደተናገረችው እግዚአብሔር የሆነው ኢየሱስ፣ ስግው ቃል የሆነው ኢየሱስ፣ ወልድ የሆነው ኢየሱስ በእሷ ውስጥ በማደር ለዓለም ኃጢአት መስዋዕት እንደሆነ በዚህም ደግሞ ትዕቢተኞችን እንዳዋረደ አልመሰከረችም ወይ ቅድስት ድንግል ማርያም? እኛ ግን ፍቅራችን ጠንቶብናል፣ ለማርያም ያለን ፍቅር በጣም ልባችንን አቃጥሎታል ብለን ስናበቃ ከተሰጣት ስፍራና ቦታ በላይ ሰተናት አልተገኘንም ወይ? ምንም እንኳን በዚህ ሐሳብ እመቤታችን ቅድስት ድንግል ማርያም ተባባሪ ባትሆንም፣ በዚህ ወንጀል ውስጥ ተባባሪ ባትሆንም፣ በዚህ ወንጀል ውስጥ እጇ ባይኖርባትም፣ በዚህ ወንጀል ውስጥ ምንም አይነት አስተዋጽኦ ባይኖርባትም ይሄን ነገር አላደረግንም ወይ? ያለ እመቤታችን ሥላሴ እንኳን አይታወቅም ብለን አላስተማርንም ወይ? ሥላሴን እንኳን ለማወቅ ሥላሴ ዓለም በተገለጠበት ለዓለም ክርስቶስ ኢየሱስ ራሱን በገለጠበት ሚስጥሩስ እንኳን እመቤታችን ቅድስት ድንግል ማርያም ባትኖር ኖሮ ሥላሴ እንኳን አይታወቅም ብለን ማርያምን የምናከብራት የእግዚአብሔር ቃል ካላት በላይ በመስጠት ነው ወይ? የእግዚአብሔር ቃል ከተናገረላት በላይ በመናገር ነው ወይ? አይደለም። እሱ ብቻ አይደለም፣ ሁሉ በእርሷ በድንግል ማርያም ሆነ ብለን እንኳን አላስተማርንም ወይ? አልተናገርንም ወይ? ይሄን ዋቢ ማነሳው የተወሰኑ ሐሳቦችን ብቻ ለማንሳት ነው። ዝርዝር ነገር ውስጥ አልገባም ብዬ ነው። የእመቤታችንን ስም የሚጠራ አያፍርም ብለን አልተናገርንም ወይ? የእግዚአብሔር ልጅ የሆነውን የጌታን የኢየሱስን ስም የሚጠራ አያፍርም በተባለበት ስፍራና ቦታ ላይ የማርያምን ስም የጠራ ሰው አያፍርም ብለን አላስተማርንም ወይ? አልተናገርንም ወይ? ቤዛዊተ ኩሉ ዓለም ብለን አላልንም ወይ? የዓለም ቤዛ የሆነውን ኢየሱስን የመስቀሉን ስራ አላረከስንም ወይ? አልቀማነውም ወይ? ገንዘቡ ያደረገውን ማንነቱን ስግው ቃል የሆነው ኢየሱስ ስጋ ለብሶ በምድር ላይ በመዋለ ስጋው የተመላለሰው የተዋረደው የሞተው ስጋውን የቆረሰው ደሙን ያፈሰሰውን እንኳን ኢየሱስ ለሌላ ሰውም ጊዜ ቢሰጥ አይሻልም? ስብከት እየሆነ ስለሆነ ለሌላ ሰውም ጊዜ ቢሰጥ ነው አይደለም? ሐሳቡን እያወራሁ ያለሁት አሁን ሲሰጥብህ ሳይሰጥል ታውራት ይችላል፣ ችግር የለውም። ስለዚህ አይ አሳጥረው። እሺ በቃ መጽሐፍ ቅዱስ አዳምጠኛ፣ አዳምጥ። ሰዓት ሲሰጥ አንተም ታወራለህ፣ አዳምጥ። ስለዚህ ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስ ከሰጣት ስፍራ ውጪ ምንም እንኳን በወንጀሉ ላይ ተባባሪ ባትሆንም፣ ደግሜ እናገራለሁ፣ ተባባሪ ባትሆንም ከሚገባት በላይ መጽሐፍ ካላት በላይ ሰተን የቤዛነትን የመድኃኒትነትን የአዳኝነትን ስፍራ ሰተናት ተገኝተናል። ተሐድሶ ያስፈልጋል ብለን ስንል ጌታ ኢየሱስ ክርስቶስ መያዝ የሚገባውን ስፍራ አስለቅቀነዋል። ዋጋ የከፈለበትን በመስቀል ላይ የተንጠለጠለበትን የተዋረደበትን ታላቁን የቤዛዎቱን ስራ ለፍጡር ሰተናል ነው እያልን ያልነው። ይሄ እንኳን ቢሆን
አንታደስም። ይሄ እንኳን ቢሆን የፈለገ ነገር ይምጣ እንጂ ተሐድሶ አይነካካንም ብሎ ማለት አንድ ጊዜ አንድ ገጣሚ የተናገረው ነገር አለ። ይሄንን ብዬ ጨርሻለሁ። እቺን ብዬ ጨርሳለሁ። ምን ብሎ ተናገረ? አሌክስ አብርሃም የሚባል ገጣሚ አንፈርስም አንታደስም በሚል የግጥም መድበሉ ላይ እንደዚህ ብሎ ተናግሯል። የእግዚአብሔርን ደጆች ተሳልመን የጠንቋይ ንግር ብንስም የአበሾች አምላክ ማይ ነው አንፈርስም አንታደስም ብሎ የተናገረው ትዝ ይለኛል። ሁሌም አስታውሰዋለሁ። በአምልኮተ እግዚአብሔርና በአምልኮተ ጣዖት መካከል ያለውን ልዩነት እንኳን በግልጽ ያልገባን ሆነን የተገኘንበት ዋና ምክንያት ከወንጌል መራቃችን ነው። አውደ ምሕረቶቻችንን የሞሉት ከወንጌል ውጪ የሆኑ ትምህርቶችና ስርዓቶች ቦታ ስለያዙ ነው። ስለዚህ ወደ ወንጌል መመለስ ነው ተሐድሶ ማለት። ወደ እግዚአብሔር ቃል፣ ወደ እግዚአብሔር ትምህርት፣ ወደ ክርስቶስ ትምህርት፣ ወደ ሐዋርያት ትምህርት መመለስ ማለት ነው ተሐድሶ ማለት። ስለዚህ እስቲ አሳዩን ምን ላይ ነው የወደቅነው ብሎ አጋጣሚ አንድ ወንድማችን ተጠየቀ ነው ሐሳብ ያነሳሁት። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ትንሽ ሐሳባችንን እርግጥ ነው የምንናገራቸው ብዙ ነገሮች እየተደረደሩ ይመጣሉ። እነዚያን ሳንናገር እንዳንቀር ደግሞ ቁጭት ይሆንብናል፣ ጸጸት ይመስልናልና በተቻለ መጠን ግማሹን ትተን መጠን የምንናገር እንሁን። ቢቻል እንደው በዛ ከተባለ ከ5 ደቂቃ ባይበልጥ የእያንዳንዳችን ንግግር ጥሩ ነው። ብዙ ወንድሞች የተሻለ ንግግር የሚያመጡ ሰዎች ይኖራሉ። እስኪ እነሱንም እንዳናጣ ለነሱም እድል እንስጥ። አመሰግናለሁ። ብርሃን የተሐድሶ አገልግሎት፣ እስቲ ሰብሰብ አድርገህ ያንተን ሐሳብ። ሐሰት ይቅር ሲባል ምን ማለት ነው? ሐሰት የምትለው አንተ የትኛውን ነው? እንደ ተሐድሶ እንግዲህ አንተ ተሐድሶ ነህ። እንደ ተሐድሶ እኔ ሐሰት ነው የምለው ይሄንን ነው፣ እውነት ነው የምለው ይሄንን ነው፣ በዚህ መንገድ እንኑር ነው የምለው፣ ይሄ አያዋጣም ነው የምለው የምትለውን ነገር እስቲ ንገረን። ማይክን ክፈት። እሺ፣ አመሰግናለሁ። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ድምጼ ይሰማል? ይሰማል? አዎ ይሰማል። እሺ፣ አዎ። ድምፀ ተሐድሶ ሰፊውን ሀሳብ ስላነሳ እንደተሰጠኝ ደቂቃ አጭር ነገር መናገር ፈልጋለሁ። ሐሰት ስለሚለው ነገር ከመናገሬ በፊት አንድ እግዚአብሔርን ቃል ማንበብ ፈልጋለሁ። ምክንያቱም ከተነሳንበት ነገር አንጻር ታድሶ መታደስ አለበት መለወጥ አለበት እያል በተደጋጋሚ እየተናገርን ነው። ባለፈው ቴዲ ቤትም ላይ ገብተን ስለ ኮሜንት ሲሰጥ የነበረው ቤተክርስቲያን አትለወጥም አትታደስም የሚሉ ተደጋጋሚ ነገሮች ስላሉ ታድሶ እውነት መጽሐፍ ቅዱሳዊ ነው ወይስ ታድሶ ነን የምንል የሰዎች ሐሳብ ነው የሚለውን ነገር ለማየት እዚህ በመጽሐፍ ቅዱስ ምዕራፍ በጻፈ ዜና መዋዕል ቃል ላይ 29ኛው ምዕራፍ ከቁጥር 1 ጀምሬ ላንብበውና ትንሽ ነገር ላውራ። ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሰም ይሰማል ድምጽ አይደል? ይሰማል። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸው። ካህናቱና ሌዋውያንም አስመጣ። በምስራቅ በኩል ባለው አደባባይም ሰበሰባቸው። እንዲህ አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ፣ እርኩሱን ነገር ሁሉ ከመቅደሱ አስወግዱ አላቸው ይላል። ሕዝቅያስ ያው በመጽሐፍ ቅዱስ ላይ የታድሶ መሪዎች ከሚባለው አንዱ ነው። የሚገርመው ነገር እዚህ ጋር እየተናገረ ያለው እርኩሱን ነገር አስወግዱ ከእግዚአብሔር ቤት፣ የማይጠቅመውን ነገር እግዚአብሔር የማይከብርበትን ነገር እውነት ያልሆነውን ነገር አስወግዱ ነው እያለ ያለው። እዚህ ደግሞ የሚገርመው ነገር እዛው 19:29-16 ላይ ደግሞ እንደዚህ ይላል፣ ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ፣ በእግዚአብሔርም መቅደስ ያገኙትን እርኩስ ነገር ሁሉ
ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት ይላል። ለምንድን ነው ወስደው የጣሉት? እርኩስ ስለሆነ፣ መቅደሱን ስለሚያረክሰው፣ የእግዚአብሔርን ቤት ስለሚያረክሰው፣ እንደ ቃሉም ስላልሆነ፣ እግዚአብሔርም ስለማይከብርበት ሕዝቅያስ በነገሰ ሰዓት መጀመሪያ ያደረገው ነገር የእግዚአብሔርን ቤት ሲያጸዳ ሲያስውብ እንመለከታለን። እርኩሱን ነገር ደግሞ ሲያስወጡ ከቤተ መቅደስ ውስጥ እናያለን። የሚገርመው ነገር ተሐድሶ ከብሉይ ኪዳን ጀምሮ የጀመረ ነው። ዛሬ የመጣ የሰው ሐሳብ አይደለም። ብሉይ ኪዳን ውስጥ እኮ እግዚአብሔር ሰውን በመልክና በአምሳያው ከፈጠረው በኋላ በእርሱ ጋር ወይም ከእርሱ ጋር ይኖር ዘንድ ነበር አብሮ። የሰው ልጅ ግን በኃጢአት ምክንያት ያ እግዚአብሔር ሊያድርበት የፈቀደው ቤት ስለተበላሸ እስኪታደስ እስኪለወጥ ድረስ ለሙሴ በዘጸአት ምዕራፍ 34 ላይ ያን ጽላቱን ሰጥቶት የመቅደስ ስርዓት ከተጀመረ በኋላ በመቅደስ ስርዓት ውስጥ እግዚአብሔር ማደር ወይም መኖር ጀመረ። የሚገርመው ነገር ወደ አዲስ ኪዳን ስንመጣ ደግሞ በልጁ በክርስቶስ ኢየሱስ በኩል በመስቀሉ ስራ በተሰራው ስራ ያ የተበላሸው ቤት ታድሶ ንጹህ ሆኖ እንደገና ደግሞ አሁን የድንጋይ መቅደስ ሳይሆን አሁን መቅደሱ እናንተ ናችሁ፣ ራሳችሁ የእግዚአብሔር ቤተ መቅደስ ናችሁ። ለምን? በመስቀል ላይ ስራው ስለተሰራ መስዋዕቱ ስለተከፈለ፣ እውነተኛው መስዋዕት ደም ሳይፈስ ስርየት የለም ስለሚል የአዲስ ኪዳኑ ደም ደግሞ ክርስቶስ መስዋዕት ከፍሎ ያን ዘፍጥረት ላይ የተበላሸውን ቤት እርሱ በደሙ ከሰራው በኋላ እግዚአብሔር አሁን በልባችን ውስጥ ማደር ጀመረ። አማኑኤል። ስለዚህ የተሰራ ቤት ስላለ፣ የታደሰ ቤት ስላለ፣ በደም የተፈወሰ ቤት ስላለ እግዚአብሔር ዳግም መጥቶ በእኛ ውስጥ አደረ። ተሐድሶ መጽሐፍ ቅዱሳዊ ነው የምንለው በምክንያት ነው። ስለዚህ አሁን ወደ ተነሳው ሐሳብ ሲሄድ ሐሰት መቅደሱን ያረክሰዋል። የሐሰት ትምህርት የእግዚአብሔርን መቅደስ ያረክሰዋል። የእግዚአብሔር መቅደስ ማለት ደግሞ በአዲስ ኪዳን እኛ ነን። የሐሰት ትምህርት ገባ ማለት ሰዎች ለእግዚአብሔር መመለክ ሲገባው ሰዎችን የሚያመልኩበት፣ ለእግዚአብሔር ስግደት ሲገባው ለሰዎች የሚሰግዱበት፣ ለእግዚአብሔር መመለክ ሲገባው ሰዎችን በዝማሬ የሚያመልኩበት። ይህ ሁሉ ነገር ከየት መጣ ቢባል ወደ መቅደሱ ወደዚህ ወደ እግዚአብሔር ማደሪያ የመጣ የትምህርት ስህተት ነው። ምክንያቱም ለዚህ ነው ከምሰሙት ተጠበቁ የሚል እግዚአብሔር ቃል። የምንሰማው ነገር ስለሚወርሰን እኛ ደግሞ በቤተ ክርስቲያናችን ውስጥ እየተነገረ እየተሰማ ያለው የከበረው የክርስቶስ ኢየሱስ ወንጌል ሳይሆን ቀድሞ ወንድሜ እንዳለው እንደተናገረው ብዙ አይነት መጽሐፍቶች ወደ ቤተ ክርስቲያናችን ገብተዋል። ስለዚህ ሐሰት ነው፣ ሐሰት ይቅር እያልን ነው። ምክንያቱም የዓለም እመቤታችን አማላጅነት ዓለም አይድንም የሚል የሐሰት ትምህርት ተጠራርጎ መውጣት አለበት። ቀደም እንዳነበብኩ ልክ እንደ ሕዝቅያስ ማለት ነው። ፍጥረት ሁሉም እመቤታችንን ለማመስገን ተፈጠረ የሚለው ተጠራርጎ መውጣት አለበት። ያለ ተክለ ሃይማኖት መቃብር መዳን ተስፋ የለንም የሚለው ተጠራርጎ መውጣት አለበት። እሑድና ሐሙስ እባብ የገደለ ኃጢአት ይሰረይለታል የሚል ትምህርት ተጠራርጎ ይውጣ። ይሄ ትውልዱን መቅደሱን ያረክሰዋል። ሕያው የሆነው መቅደስ ያረክሰዋል። በትምህርት ገብቶ ሊመለክ ከሚገባው እግዚአብሔር ውጭ ሰዎች ወደ ሌላ የአምልኮ ስርዓት ውስጥ እንዲገቡ ያደርጋልና መታደስ አለብን፣ መለወጥ አለብን፣ በእግዚአብሔር ቃል እውነት መሰራት አለብን እያለ ነው። ስለዚህ የተነገረው ስለ ማርያም የተነገረው ኦር ስለ ሌላ ነገር የሚነገረው በቤተክርስቲያናችን ተሰግስጎ የገባ ይህ መጽሐፍ ቅዱሳዊ የሆነ ነገር ሁሉ ይውጣ ነው እያልን ያለ ነው እንጂ ሌላ ምንም ያለው ነገር የለም። ቀጣይ ዕድል ከተሰጠኝ እናገራለሁ። አመሰግናለሁ። እንግዲህ እንደ ተሐድሶ ሰዎች ድምፀ ተሐድሶና ብርሃን ተሐድሶ አንድ አይነት አመለካከት ያላቸው ሰዎች ናቸው። ተቃውሟችን፣ ጥያቄያችን ይወገድ የምንለው ይሄ ነው እና ይሄ ትክክል አይደለም። ይሄ ደግሞ ትክክለኛ ይሄው መጽሐፍ ቅዱስ ማስረጃችን፣ በቤተክርስቲያኒቱ ያለው ስህተት ትምህርትም ደግሞ ይሄው ማስረጃው ብለው በማስረጃ አስደግፈው እየተናገሩ ነውና እስቲ ይህንን የምትቃወሙ ሰዎችም ካላችሁ
እውነት ነው ብላችሁ የምትደግፉትም ሳላችሁ የራሳችሁን ምልከታ እንትና ያልከው ብሎ እርስ በርስ ጦርነት ለመክፈት አይደለም። አሁንም ደግሜ ማስጠንቀቂያ የምናገረው የራሳችሁን ምልከታ ሐሰት ይቅር ሲባል በተሰጠው ርዕስ ላይ ሐሰት ይቅር ሲባል ሐሰት ከየትኛው ወገን ነው ያለው? ከተሐድሶ ነው? ተሐድሶ ከሆነ ይሄ ብሎ መናገር፣ ከኦርቶዶክስ ነው? ከኦርቶዶክስ ደግሞ አሁን እነሱ እንደተናገሩት እንደዚህ ብሎ በግልጽ መናገር፣ የራስን ምልከታ ብቻ ማስቀመጥ እንጂ እንትና ብሎ መናገሩን አቁሙ። ይሄ መድረኩን አያንጸውም። ስለዚህ አስገባን የምትሉ ሰዎች ቁጥር መጻፍ ትችላላችሁ፣ ሪኩዌስት መጠየቅ ትችላላችሁ፣ ትገባላችሁ። ግን አሁን እየተናገሩ ያሉ ወንድሞች አሉ። እነሱን እያስተናገድን እየወረዱ ደግሞ እነሱ ያስገቧችኋል። እስኪ ዳዊት ሰላም መምህር እንዴት ነው? ብርሃን ሚዩት አድርግልኝ። ብርሃን ታድሶ ሚዩት አድርግ። እሺ አመሰግናለሁ ዳዊት። ሰላም መሪ እንዴት ነው? ሁላችሁም ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። አሜን። ቅድም መሪ ሲያነቡ በእርግጥ አልሰማውም፣ ኔትወርክ እየተቆራረጠ ነበረ። ቅድም አንድ መጽሐፍ ይዘው እያነበቡ ነበርና ምናልባት ርዕሱ ከዛ ጋር የተያያዘ ከሆነ ድጋሚ ካላስቸገርኩት ቢያነቡልን ደስ ይለናል። ምናልባት አዲስም ለገቡት እንደ ሐሳብ እንዲሆነ በርዕሱ ብቻ ባልገባን ነገር እንዳናወራ ብዬ ነው። ጥሩ እሺ። እንዲህ ይላል ባጭሩ እንዲህ ነው የሚለው እመቤታችንን መልአኩ ቅዱስ ገብርኤል ሲያበስራት ቅዱሱ የእግዚአብሔር ልጅ ካንቺ ይወለዳል፣ የእግዚአብሔር ልጅ ይባላል ብሎ ነው ያበሰራት። እሷም እንደ ቃል ይሁንልኝ ብላዋለች እና ጥንተ አብሶ ደግሞ የለባትም የሚል ትምህርት ነው ወደ ላይ ያለው ክፍልና ከዚህ ወጥቶ ይላል። አሁን ዋናው ሐሰት ይቅር የሚለውን ርዕስ እንዳስቀምጥ ያስገደደኝ ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአት ነው። አንዳንዶች ምክንያት የሚያደርጉት ቃል አንጽሖ ሥጋ ቅዱሶች የሚል ነው። ወደታች የዝርዝር ማብራሪያ ነው። ልብ በልልኝ። አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመናፍቃን ተሐድሶ መግለጫ ባወጣችበት ጊዜ የበተነችው መጽሐፍ ነው ይሄ መጽሐፍ እና ይሄ መጽሐፍ ሲኖዶሱ ሊቃውንት ጉባኤው መርምሮና አጥንቶ በቤተ ክርስቲያኒቱ ላይ የማያዳግም ምላሽ ተብሎ እንዲሁም በሚዲያ ሁሉ እንዴት አያችሁት መግለጫውን ሲባል በጣም ለአንጀት የሚያርስ የሚያረካ ጸጥ የሚያደርግ መናፍቃንን አንገት የሚያስደፋ እየተባለ ሁሉ ሚዲያ ላይ ወጥቶ ሲነገር ነበርና ይሄ ነው አሁን እነሱ ቤተ ክርስቲያኒቱ ራሷ ስለ ድንግል ማርያም ያስቀመጠችው። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። አየህ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት የማይሰራ ኃጢአትም ነው ተብሏል። እውነት ድንግል ማርያም ሰው አይደለችም? እውነት ድንግል ማርያም ከሰማይ የወረደች ናት? ኢየሱስ ክርስቶስ የተጸነሰው የተወለደው ከሰማይ በወረደ ማንነት ነው? ይሄ ሐሰት ከሆነ ሐሰት ይቅር፣ እውነት ከሆነ ግን ይሄው መድረኩ ላንተ። እሺ መሪ ጌታ ተባረኩ። ይሄ ግልጽ ሐሳብ ነው እና እንግዲህ ማርያምን በኦርቶዶክስ ወንድሞቻችን እህቶቻችን በአጠቃላይ በኦርቶዶክሳውያን የሚሰጣት ቦታ የታወቀ ነው። ግን አንድ ነገር ወይ ጥንታዊ ስለሆነ ወይም ደግሞ የሆኑ ሰዎች ስለጻፉት ትክክል ነው ማለት አይደለም። ምክንያቱም ትክክለኛነቱ ሊረጋገጥ ይገባል በመረጃ በእውነተኝነቱ ማለት ነው። ስለዚህ ጥንት ሆኖ ብዙ ሺህ ዘመን ስላስቆጠረ ትክክል ነው ማለት አይደለም። ለምን በብዙ ሺህ ዘመን የነበሩ እምነቶችም ስለነበሩ ማለት ነው። ይሄ ደግሞ ያው ማርያምን ከሰው በላይ ወይም ደግሞ ከሰው ልዩ ፍጥረት የሚያረጋት ናት፣ ከሰው ውጪ ማለት ነው። እንግዲህ እግዚአብሔር ቃል እንደሚነግረን ሰው እንደሆነች ነው። እንደዚሁም ደግሞ የስጋ አባትና እናት ያላት
እህታችን ናት ወይም እናታችን ናት። ስለዚህ በአጠቃላይ እናታችን ቅድስት ድንግል ማርያም ሰው ብቻ ናት። የአሁን ቅድም ደግሞ እርሶ ያነበቡት እሷን ሰው ማለት የሚያስወግዝ ትክክል ብቻ ሐሰት እንደሆነ ነው የሰማ ነው። እና እሷ ሰው ካልሆነች የሰውን ዘር አትወክልም ማለት ነው። የሰውን ዘር ካልወከለች ደግሞ ጌታችን የወሰደው የማንን ስጋ ነው? የሰው ነው ወይስ የሌላ? እኛን አይወክለንም ማለት ነው። እና ብዙ ምስቅልቅል ውስጥ ልንገባ ነው። ስለዚህ ሐሰቱን ሐሰት እንግዲህ ይሄ አይነት ትምህርት ተሐድሶ ያስፈልገዋል። ምክንያቱም አሁን ለአብዛኞቹ ተሐድሶ ሲባል እነ መሪጌታ ጽጌ ሌሎችም የመሳሰሉ ሰዎች በአይምሯቸው ውስጥ ይመጣል እና እነሱ ቤተክርስቲያኗን የሚያድሱ የሚያስተካክሉ የሚያርሙ የሚመስላቸው የዋህ ወንድሞቻችንና እህቶቻችን አሉ። ይሄ ትክክል አይደለም። ተሐድሶ ሰዎች የፈጠሩት እምነት ወይም ደግሞ ቤተክርስቲያን መታደስ አለባት ብለው በራሳቸው ተነሳሽነትና ስሜት ቤተክርስቲያንን ለማደስ የተነሳ እንቅስቃሴ አይደለም። ተሐድሶ ራሱ እግዚአብሔር የተሐድሶ አምላክ ነው። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር የተሐድሶ አምላክ ነው እና የእሱን ስራ ማንም ሊያስቆመው አይችልም። ምክንያቱም በየዘመናቱ በየጊዜው ቤተክርስቲያን ከነበራት አቋም ፈቀቅ ስትል ተስተካከይ ብሎ ያድሳታል ማለት ነው፣ ያስተካክላታል በቃሉ። ስለዚህ የሚያድሳት ቤተክርስቲያንን የእግዚአብሔር ቃል ነው እንጂ ሰዎች አይደሉም። ይሄን ልናስተውል ይገባናል ማለት ነው። ስለዚህ የሚታደሰው በእግዚአብሔር ቃል ደግሞ ምን አይነት ትምህርቶች ነው ሲባል አሁን ቅድም መሪጌታ ሲያነቡት የነበረው አይነት ትምህርት ተሐድሶ ያስፈልገዋል። ምክንያቱም ማርያምን ከፍጥረት በላይ ያደረገ ትምህርት ስለሆነ እንደውም መጽሐፉ የተሰጠው ምላሽ እንደዚህ እሷን ፍጥረት ናት የሚሉ እንዲህ ናት የሚሉ እንዲህ ናት የሚሉ ስህተት አለባቸው ሐሳውያን የሚል ሐሳብ አለው። ግን እውነታው ግን እናታችን ቅድስት አሁንም በኦርቶዶክሳውያን በተማሩ ኦርቶዶክሳውያን የሚታመነው ሰው ብቻ እንደሆነች ነው። ስለዚህ እናታችን ቅድስት ድንግል ማርያም የምትወክለው ማን ነው? የሰውን ዘር ብቻ ነው። ከዛ ውጪ ከሰው በላይም አይደለችም፣ ከሰውም በታች አይደለችም። የዘር ሐረጓ ወይም የምትመደበው ፍጥረቷ የሚመደበው ሰው ላይ ነው። ሰው ብቻ ናት። ስለዚህ ያንን ልናቅ ይገባል። አሁን ኦርቶዶክሳዊነት ግን እዚህም ቅድም ኮሜንቶችም እያነበብኩ ነበረ እና ኦርቶዶክሳዊነት በስድብ የሚገለጥ መሆን የለበትም። ለምን? ይሄኛው ትክክለኛ የኦርቶዶክስ መገለጫ አይደለም። ከአባቶችም እንግዲህ እንደ አይነት ትምህርት ከተማርን ራሳችንን መመርመር ነው። እኔ ተምረናል ብዬ አላስብም። ስለዚህ በስድብ ኦርቶዶክሳዊነታችንን መግለጥ የለብንም። ወይም በልዩ ልዩ ባለፈው አውርተነዋል እና አንደኛው ይሄ በስድብ ሰውን ማጥረግረግ አንደኛ ምንጨምርላቸው ምንቀንስላቸውም ነገር የለም ስለሰደብናቸው፣ ግን የእኛን ማንነት ግን ይገልጥብናል። ስለዚህ ልናስተውል ይገባል። ከስሜት መራቅ አለብን። እንደገና ደግሞ ኦርቶዶክሳዊነታችንን በሐሳብ በመሞገት ያ ነገር ስህተት ከሆነ ሰዎች ያወሩት በመረጃ ያንን ነገር በማቅረብ ስህተትነታቸውን በመግለጥ ነው እንጂ መግለጥ ያለብን በመሳደብ አይደለም እና ይሄን ልናስተውል ይገባናል። በተረፈ ግን ማርያም እናታችን ቅድስት ድንግል ማርያም ሰው ብቻ ናት። መላእክትም አይደለችም። ከሰውም ሌላ የተለየች ፍጥረት አይደለችም። ጌታችን መድኃኒታችን ደግሞ በእሷ በኩል ተወልዶ መጥቷል። ስለዚህ ዋናው ነጥቡ ልናተኩርበት የሚገባው እርሱ ላይ ነው። ምክንያቱም የመጣበት ዓላማ የሰውን ልጆች ከዘላለም ሞት ለማዳን፣ ስለዚህ እኛን ደሙን አፍስሶ ሊያድነን ነው የመጣውና የህይወታችን ዋና ነጥብ እዚህ ላይ ልናተኩር ይገባናል። የዘላለም ህይወት የምናገኘው በእርሱና በእርሱ ብቻ ነው።
በእርሱ በመስቀል ስራው ላይ የማንም አስተዋጽኦ የለበትምና በእርሱ ስናምን የዘላለም ሕይወት የምናገኘው። ማንም ፍጥረት በእርሱ እርሱን ሰውን እንዲያድን ያማከረው ማንም የለም። እግዚአብሔር ራሱ ብቻ ነው ሊያድነን የመጣው የማንም ምክር ሳያስፈልገው ማለት ነው። ወይም ደግሞ እንዲሰቀል እባክህ ተሰቀልላቸው ያለ ማንም የለም። በገዛ ፈቃዱ ነው ራሱን አሳልፎ የሰጠንና ስለዚህ በእርሱ ስናምን የዘላለም ሕይወት የሚኖረን እንጂ በሌላ በማንም የለም ማለት ነው። መዳን በማንም የለም እንድንበት ዘንድ የተሰጠን ከሰማይ የተሰጠን ስም ኢየሱስ ክርስቶስ የሚባለው ብቻ ስም ነው፣ የአምላካችን ስም እንጂ የሌላ ስም አልተሰጠንም። ስለዚህ ይህ ልናስተውል ይገባል። ተባረኩ። መሪ ብዙ ጊዜ እንዳልወስድ በጣም ነው ማመሰግነው። እግዚአብሔር ያክብር። ወንድማችን ዳዊት አትጥፋ። በፕሮግራሞቻችን እንዳንተ አይነት ሐሳብ ሰጪዎች፣ መካሪዎች፣ አስተማሪዎችን እንፈልጋለን። ሚዛናዊ የሆነ አስተያየትና ሐሳብ፣ ትምህርት እንደዚህ እንፈልጋለን። እግዚአብሔር ያክብርልኝ። ልዑል እንኳን ደህና መጡ። እስቲ ማይክሮትን ይክፈቱና ያልታዘዛችሁ ሰዎች ማይክ አትክፈቱ። ልዑል ነው የተፈቀደለት ወንድማችን ልዑል። እስቲ እንደዚህ ወንድማችን በአንተ በኩልስ ሐሰት ምንድነው? እውነት ምንድነው? ይቅር አይቅር የምትለው ነገር ምንድነው? እስቲ ሐሳብህን አካፍለን። እሺ፣ እግዚአብሔር ይስጥልን። ሰላም ናችሁ? እንዴት ናችሁ? እንግዲህ እኔ የኦርቶዶክስ አማኝ ነኝ። የኦርቶዶክስ ትምህርቷ ይታወቃል። እመቤታችን ከዳዊት ወገን እንደሆነች፣ አያቶቿም ሐናና ቤትሪቃ እንደሆኑ ይሄ በግልጽ የምንማረው ነገር ነው እና ኦርቶዶክስ ቤተክርስቲያን እመቤታችን ከሰማይ መጣች የሚል ትምህርት የላትም። ይሄ አሁን እርስዎ የጠቀሱት ጽሑፍም ቢሆን እያለ ያለው እመቤታችንን ኃጢአተኛ ናት ለማስባል እንደኛ ሰው ናት መባል እንደኛ ሰው ናት ኃጢአተኛ ናት ለማለት እንደኛ ሰው ናት የምንል ከሆነ በደል እንበድላለን። ይሄ ትክክል አይደለም ነው የሚለው። ምክንያቱም የኦርቶዶክስ ትምህርቷ ይታወቃል። በድንጋሌ ስጋ በድንጋሌ ነፍስ የጸናች ብለን ነው የምናምነው። ኃጢአት የለባትም፣ ነውር የለባትም፣ ነቀፋ የለባትም። አይ እንደኛ ሰው አይደለች እንዴ? እንዴት ኃጢአት የለባትም ማለት ይሄ በደል ነው። እንደኛ ሰው አይደለች እንዴ? ኃጢአት የለባትም ማለት ይሄ በደል ነው። ሰው ናት፣ ግን ከኃጢአት የነጻች ናት። እያወራ ያለውም ስለምንድነው? ስለ ውርስ ኃጢአት ነው፣ ስለ በደል ነው እንጂ እሷ ከመላእክት ወገን ናት፣ ከሰማይ የወረደች ናት ለማለት አይደለም። እና ይሄንን ኦርቶዶክስ ቤተክርስቲያን ሰማይ ነው ልዑል። ይኸውልህ አሁን ቤተክርስቲያኒቱ በአቋም መግለጫዋ ነው ይሄን ያወጣችው። ንጽሕት ናት፣ ቅድስት ናት፣ የውርስ ኃጢአት የለባትም፣ ጥንተ አብሶ የለባትም እያለች መጣችና ስትደመድመው ግልጽ እኮ ቋንቋ ነው። እንዲህ ለማለት አይደለም እሷ ያለችው ብለህማ እንትን አትበሉ። ስህተት ነው ማለት አንድ ነገር፣ አባባሉ ስህተት ነው። ያንብቡት እስቲ። አዎ ከላይ ከፍ ብዬ ላንብብልሽ። እንግዲህ አንድ ደቂቃ ልውሰድ። አይ ዝቅ ብለው ያንብቡት፣ እዛው ዝቅ ብለው ያንብቡ። ይኸውልህ ጥንተ አብሶ እንደሌለባት ማብራሪያ እየሰጡ ነው ያሉት እና ጥንተ አብሶ የለባትም ለማለት የመጨረሻ መደምደሚያቸው ምንድነው የሚለው? የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ ገብርኤል ነው። እሷም የእግዚአብሔር ባሪያው አለው፣ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋሕድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩት ይሄን ነው አሉ። ከዚህ ወጥቶ ነው ያሉ እነሱ። እንግዲህ መጻሕፍት የሚያስተምሩት ከስጋዋ ስጋ ከነፍሷ ነፍስ ነው አይደል? ከስጋዋ ስጋ ስጋ ያለው ሰው አይደል? ስጋ ያለው ሰው ነው አይደል? ነፍስም ያለው ሰው ነው። እሱ እኮ አይደለም ዋናው ነገር። ሰውነቷን እያመነ ነው አይደል መጽሐፉ? ወይ ጣልቃ አትግባብኝ። በሰጠሁ ጊዜ ብቻ ትቃወመዋለህ ወይም ታፈርሰዋለህ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩት ይሄን ነው። ከዚህ ወጥቶ ከዚህ ቀጥሎ ያለውን ምን አመጣው? ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው።
እሷ ሰው ናት፣ ከሰማይ አልወረደ። ተደበላልቋል እኮ የሚታመነውና የማይታመነው ተደበላልቋል። ጥንተ አብሶ ነበረባት ወይም አለባት ማለት የነጻች ከብስራት በኋላ ነው ማለት እሷ ሰው ናት ከሰማይ አልወረደችም ማለት ወይም እያሉ መናገር ከዚያም አልፎ መጻፍ ድፍረት ነው፣ ክህደት ነው፣ የማይሰራ ኃጢአት ነው ያሉት። አሁን አንተ እንዲህ ሳትል ቤተክርስቲያኒቱ በውሳኔ እንዳስቀመጠችው እየውና ይሄ እንኳን እውነት ነው ስህተት አለበት ማለት ትችላለህ። አይ ስህተት የለበትም እናንተ ናችሁ አረዳዳችሁ ችግር ያለበት ካልክ ግን ይሄው መድረኩ በ4 ደቂቃ ሰጥቻለሁ፣ ተናገር። እሺ እግዚአብሔር ይስጥልን። አሁን እንደዚህ ማለት ብሎ የከፋፈለ ካለ እስኪ አሁን ቪዲዮን ያብሩና ያሳዩ። አሁን ከሰማይ ከምድር ናት ማለት ብሎ የከፋፈለ ካለ ያሳዩ። ወደ መስመሩ ግባ። ይቅርታ ኦፍ አድርገው እንትንህን ሐሳቤ ከሳቸው ጋር ስለሆነ ማለት ነው። ወደ እሳቸው ሐሳብ ግባ ያለው እንጂ ሌላ ንግግር የለኝም። እሳቸው ጠየቁት፣ ትክክል መልስ። አይ ሙሉ ሰው ናቸው እሳቸው ይመልሳሉ። ኦፍ አድርገው አንተ። እሺ 4 ደቂቃ ሰጥተውኛል። ኤልያስ ማይክን ዝጋና ቆይልኝ። ምናልባት አንተ ከሆንክ እየተናገር ያለው ልዑልም እንደ ማን ነው? ልዑል ነው እየተናገረ ያለው አይደለ? ማን ነው እየተናገረ ያለው? ይቅርታ እኔ ነኝ። ልዑል አይደለ? እሺ አዎ ልዑል በተቻለ መጠን ቤተክርስቲያኒቱ ይሄን ያቋም መግለጫ ስትናገር አሁን እንትን አድርግልኝ። እኔ ስክሪኑ እምቢ ስላለኝ ነው፣ ስክሪኑን ስላስቸገረኝ ነው እንጂ በስክሪኑ አሳያለሁ፣ እሞክራለሁ በስክሪኑ ለማሳየት። አንተ እያጨረበርከኝ ነው እንዳትለኝ። ካላሳየኝ አላምንም ካልክ መብትህ ነው። አይ ማለት አይደለም ማለት የሚል አለው። እንዲህ ማለት የሚል አለው። አይ ላንብብልህ። አይ የለውም ወይም አለ በሉኝ እስቲ ላንብብልህ። ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ያለችው። አዎ አሁን 4 ደቂቃ ሰጥተውኛል። በዚህ 4 ደቂቃ ሐሳቤን ልጠቅልልና ላቁም። መናፍቃን ጥያቄያቸው ምንድነው? እመቤታችን ከሰማይ የወረደች ስላልሆነች ሰው ስለሆነች ቅድም ሰው ብቻ ናት ብሏልና ሰው ስለሆነች እንደኛ ሰው ናትና ኃጢአት በድላለች፣ በደል አለባት፣ የነጻችው ከብስራት በኋላ ነው ብለው ያስባሉ። አይደለም፣ አስቀድማም ንጽሕት ናት። ከዓላማ ውጪ እየወጣ ነው። ከዓላማ ውጪ እየወጣ ነው። ሌሎቻችሁ ዝም በሉ። መናፍቃን አይደለም። ቆይ እባካችሁ አንድ ጊዜ ልዑልም አንዴ ታገሰኝ። ይሄን 4 ደቂቃ እንደገና እሰጥሃለሁ። ከዓላማው ይውጣ። እኔ ዝም ካልኩት ዝም በሉ እናንተ። መብቱ ነው፣ ተውት። እድል ሲሰጣችሁ የእናንተን እውነታ ብቻ የእናንተ ምልከታ ብቻ ተናገሩ። ሰውየውን በንግግሩ መዝኑት፣ በንግግሩ ችሎታ ብቃቱን መዝኑት፣ ችሎታውን መዝኑት። ምን ያህል ተረድቶታል ሐሳቡን፣ ምን ያህል ለቤተክርስቲያኒቱ የቤተክርስቲያኒቱን እውነት እያወጣ ነው የሚለው በህሊናችሁ መዝኑት እንጂ ጣልቃ ገብታችሁማ እኔንም ጭምር አትረብሹኝ። ይቅርታ እንደ ሐሳብ እቀበላለሁ፣ ግን ዝም በሉ፣ ተውት። እሺ ልዑል እና ከቤተክርስቲያንን በተጻራሪ የቆሙ ሰዎች ቤተክርስቲያንን የሚሞግቷት ምንድን ነው? በእመቤታችን ቅድስት ድንግል ማርያም ዙሪያ እመቤታችን አስቀድሞ ንጽሕት አልነበረችም፣ በድንጋሌ ስጋ በድንጋሌ ነፍስ የጸናች አይደለችም ብለው ይናገራሉ። ለዛ ነው መልስ የተሰጠው። ምንድን ነው? እመቤታችን አስቀድሞ ከብስራት በፊትም የነጻች ናት። በሐልዮ በነቢር በገቢር የነጻች ናት እመቤታችን። እንደኛ ሰው ናት። ስለዚህ ኃጢአት አለባት ማለት ይሄ ነውር ነው፣ በደል ነው ብሎ ነው መጽሐፉ እያስቀመጠ ያለው። እንኪያስ እንደዚያ ካልሆነ ቤተክርስቲያኗ እርሶ እዛ ውስጥ አሉ መቼስ ነበሩ የተወሰነ ጊዜ። ስለዚህ ቤተክርስቲያኗ ከአያቷ ጀምሮ የሰው ዘር እንደሆነች እንደውም የዳዊት ስር እንደሆነች ጭምር አያቷ እነማን እንደሚባሉ ከዛ እንደማን እንደተወለደ እንዴት ቤተ መቅደስ እንደገባች ጭምር ቤተክርስቲያን ታስተምራለች። ይሄን ክዶ የሆነ ሰው ሊጽፍ አይችልም። ይሄን ደግሞ ልቦናው እርሶ ራሱ ያውቃል።
ሰው እንኳን እርሷ ሰው እንደሆነች አይደለም ጌታችን ራሱ እሷን ተዋህዶ ሰው እንደሆነ ተዋህዶ ብላ ሃይማኖታችንን ስም ሰይማ ነው። ኦርቶዶክስ እኮ ተዋህዶ ናት፣ ከመላእክት ወገን ናት በንጽህና በቅድስና። ግንስ ባህሪዋ ሰው ነው። አባት እናት ያላት አያት ቅድመ አያት ያላት ሰው ናት። ግን በድንጋሌ ነፍስ በድንጋሌ ስጋ የጸናች ናት እመቤታችን። ለዚህ ነው ምላሽ እየሰጠ ያለው። ሰው ናት ብለህ ኃጢአት አደረገች ማለት ይሄ ነውርም በደልም ነው እያለ ነው መጽሐፉ ያለው እንጂ እሷ ሰው አይደለችም። እሷ ሰው እንዳይደለችም እንኳን 2000 ዓመት የኖረች ቤተክርስቲያን አይደለም እኛ ራሱ አውቀናል እሷ ሰው እንደሆነች። እንኳን 2000 ዓመት የኖረች ቤተክርስቲያን አይደለችም። ስለዚህ ይሄ ሐሰት ይቁም፣ እውነትን ተናገሩ። ቤተክርስቲያን እመቤታችንን ከሰማይ ወረደች ወይም ከመላእክት ወገን የሆነች ብላ አትናገርም። ይልቅ አያት ቅድመ አያቷን ዘርዝራ ሰው እንደሆነች እና ከእርሷ ራሱ ክርስቶስን ስጋና ነፍስን እንደነሳ ቤተክርስቲያን ታስተምራለች። ቅድም ስለ አስማት ስለምናምን ተነስቶ ነበረ። ያንን አላነሳውም ምክንያቱም በጣም ትልቅ ስህተት ስለሆነ ማለት ነው። የስም ብዙ ነው። አስማተ መለኮት ከተባለ የመለኮት ስሞች እንጂ ሌላ ባዕድ አምልኮ ማለት አይደለም። ስም ብዙ ሲሆን አስማት ይባላል። እና ይሄን ሳታውቅ እንዴት ነው ታድሶ ልታድስ የምትነሳ? ቤተክርስቲያንን መጀመሪያ ማወቅ ከዚያ ነው። አይ ጨርሰሃል። የጨረስክ ይመስለኛል። ስትጨርስ ቃል ሲያጥርህ ወደ ሌላ መንደር ሂደሃል። ሰውየው ማለት ነው ያንን ነገር ወይ አይ ሐሳቤ በቃ እዚህ ጋር ነው። ሐሰት ይቁም እውነት ተናገሩ የሚባለው ለዚህ ነው። እርሶ ቤተክርስቲያን የተወሰነ አመት ነበሩ። አሁን ከቤተክርስቲያን ወጥተዋል። ግን ቤተክርስቲያን ምን ብላ እንደምታስተምር አያት ቅድመ አያቷን ጭምር እንደምታስተምር ቤተክርስቲያን ያውቃሉ። እና የሆነ ሰው ተነስቶ ኢቭን የመጽሐፍ ራሱ ችሎታ ያለው ሰው ቤተክርስቲያኗ ያንን ነገር አይታ ገምግማ ያሳለፈችለት እመቤታችን ከሰማይ ወገን ሆነች ከመላእክት እህት ናት ብሎ ጽፎ ቤተክርስቲያን አይታ ገምግማ ያሳለፈችለት እንዴት ይሄስ አፍ ይከፈታል? ይሄ ነገር ቤተክርስቲያን እየታወቀች ይቅርታ፣ አሁን ጨርሰሃል። አሁን ደቂቃውም አልቋል። ንግግርህንም የቋጨህ ይመስለኛል። አመሰግናለሁ። ወንድማችንን እንደሰማነው ነው ቤተክርስቲያን ኦርቶዶክስ ቤተክርስቲያን ድንግል ማርያምን ሰው እንደሆነች ያለምንም ጥርጥር ታምናለች ነው ያለው። ግን ታዲያ ይሄ ከየት መጣ? ይሄ ምንድን ነው? ሲኖዶሱ ተሳስቷል? የእንትን የምንድን ነው? ከህትመት ማተሚያት ከገባ በኋላ የተቀየረ ነገር ነው? ህትመቱ ከወጣ በኋላም እኮ አንድ መጽሐፍ መጀመሪያ መጽሐፉ በትክክል ወጥቷል ወይ ብሎ እኮ እንዲታተም ፈቃድ የሰጠው አካል ያየዋል። እንደገና ወደ ህዝብ ከመድረሱ በፊት ያየዋል፣ ይመረምረዋል። አይ ትክክል ነው፣ እንዳሰብነው እንደሆነው ነው የሆነው፣ ስለዚህ ምንም ስህተት የለበትም፣ ወደ ህዝብ ይውጣ ተብሎ ይሰራጫል። እና እሷ ሰው ናት፣ እሷ ሰው አይደለችም የሚሉ መናፍቃን ስላሉ ታዲያ ራሳቸው እኮ ሰው አይደለችም ብለው ዘጉት ነገሩን። እና ያ ትንሽ ጥያቄ ፈጠረብን። ሊቃውንቱ ስህተት ተፈጥሮ ነው በመጽሐፍቱ ወይስ ቤተክርስቲያኒቱ ይህንን አምናበት ነው? ይህንን እንደየመልከታችን መናገር እንችላለን። ለማንኛውም አመሰግናለሁ። አሁን ያነሱት ነገር ላይ ለምሳሌ ሲኖዶስ መጽሐፍ አይገመገምም። ሲኖዶስ መጽሐፍ ይገመግማል። ኧረ ሞታል እሱን። ሲኖዶስ መጽሐፍ ይገመግማል። ቆይ መጽሐፍ የሚገመገመው ሊቃውንት ጉባኤ ነው። ሲኖዶስ ይገመገማል። አዳምጥ። አንተ ቤተክርስቲያኒቱን አሁን ወደ ክርክር ስለገባ ሰዓት ደቂቃ አልቋል። ኤልያስ ዝም በል። ኤልያስ ለምን ዝም እላለሁ? ሰዓት ጨርሰሃል፣ ደቂቃ ጨርሰሃል። የተሰጠኝ ደቂቃ ከጨረስክ ዝም ብለህ መስማት ነው። ልዑልን ሳይለንት አደርጋለሁ። እሺ ያው አሁን ለሁላችሁም አንድ ግንዛቤ ሊቃውንት ጉባኤ የሚባል አለ። ሊቃውንት ጉባኤ አንድ ስራ እንዲሰራ ይሰጠዋል። ያንን ስራ ከጨረሰ በኋላ ግን ሲኖዶሱ ፊርማ እንዲያስቀምጥበት
ለሲኖዶስ ያስተላልፋል። ሲኖዶሱ የመጨረሻ ብይን ሰጭ ነው። የመጨረሻ ብይን ሰጭ ነው። ሲኖዶሱ ባልፈረመበት ሊቃውንት ጉባኤ ራሱ ሰርጦ ጨርሶ ወደ ማተሚያ ቤት አይልክም። ይሄንን ወንድሜ እንድትጠይቅልኝ ቤተ ክህነት ሄደህ ማረጋገጥ ትችላለህ። አሁንም ያሉ ሊቃውንት ጉባኤ ታምረ ማርያምን አርመው 400 ገጽ ታምረ ማርያም ወደ 200 ገጽ አውርደው ለሲኖዶስ አቅርበዋል። ሲኖዶሱ ፊርማውን እንዲያስቀምጥ እየተጠበቀ ነው። ሲኖዶሱ ፊርማውን ካስቀመጠ ያለምንም ድርድር ማተሚያ ቤት ይገባል። ሲኖዶሱ እውቅና ባልሰጠው ባላወቀው ነገር ግን ሊቃውንት ጉባኤ ብቻውን ሰርቶ ወደዚህ አይልክም። ይሄ ቤተክርስቲያኒቱ አሰራር ነው። ይሄ ነው እውነታው። እሺ ኤልያስ፣ ይቅርታ ኤልያስ ቆይ፣ ጂኤ ካንተ ይቀድማል። ጂኤ ላስቀድም፣ ሲወጣ ሲገባ ነበረ እና ጂኤ ላስቀድም እና እሱ እንግዲህ ሐሳቡን ማስቀመጥ ይችላል። ምናልባት አሁን በነበረው የእርስ በርስ ንግግር አይደለም አሁን አንተ ሐሳብ ከመታስቀምጥ ችግር ገብቶኛል። አመሰግናለሁ ስላስገቡኝ። ሁላችሁንም ማመስገን እፈልጋለሁ። በተለይ እርሶ ከላይ ያሉትንም እና ሀብትሽ ባለፈው ቴዲ ቤት ስለነበራችሁ ስለ ትጋታችሁ ማመስገን እፈልጋለሁ። ያው ወደ ዛሬው ርዕስ እገባለሁ። የዛሬው ርዕስ ሐሰት ምንድን ነው የሚለው ነው። ስለዚ ያው ሐሰት ምንድን ነው ስንል እውነትን እየፈለግን ስለሆነ እሱን እንግዲህ ለመናገር እሞክራለሁ። እኔ ወንጌላማኝ ነኝ ወይም ፕሮቴስታንት ነኝ። የተሃድሶ እንቅስቃሴ በጣም ጥሩ ነው፣ ጠቃሚ ነው፣ ላወቀው ለተረዳው ብዬ ነው ማምነው። ለምን እንደ አንድ ኢትዮጵያዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን እጅግ በወዳትም ባከብራትም አገር ላይ ላላት ውለታ ለብዙ ጉዳዮች ላይ የተማርንበትን የፊደል ገበታ በመቅረጽ በብዙ አቅጣጫ ብዙ ማደንቃት ማመሰግናት ነገር ቢኖርም ነገር ግን ብዙ ደግሞ የተሳሳተችበት ነገር አለ ብዬ አምናለሁ። ለምሳሌ አሁን እውነት ምንድን ነው፣ ሐሰት ምንድን ነው ስንል እውነትን እየፈለግን ነው እና የእግዚአብሔር ቃል ስለ እውነት ምን ይላል? ያው ሁላችንም እዚህ ያለ ነው በእግዚአብሔር ቃል መሰረት ላይ ለመነጋገር ስለሆነ መንገዱም እውነቱም እኔ ነኝ ብሏል፣ ሕይወትም እኔ ነኝ ብሏል ጌታ ኢየሱስ። ከሱ ውጭ የሆኑ ብዙ ስህተቶች፣ ውሸቶች ወይም ደግሞ ሐሰቶች አሉ የሚለውን ልንገነዘብ ይገባል ማለት ነው። እውነቱ እሱ ነው። የእሱን ፈለጋ መከተል ነው። ወደ እሱ መቅረብ ነው። እሱን ማወቅ ነው። እውነት ራሱ አካል የለበሰው እሱ ነው እና ከሱ ውጭ የሆኑት አሳቾች እንዳለ ሐሰት ናቸው። እሱን መሳዮቹ፣ አስመሳዮቹ፣ በሌላም ተተካካይ ነኝ ባዮቹ ትምህርቶቻችን ውስጥ ከገቡ ሐሰቶች ናቸው። ሁሉም ሐሰቶች ናቸው። እውነት የሆነውን ሊያስጥሉን ስለሆነ እውነት የሆነውን ሊነጥቁን ሊዘርፉን ስለሆነ ልክ ሌባ መጥቶ እንቁ የሆነውን ወይ ደግሞ የከበረውን የቤታችንን ሀብት ቢወስድ ሌላ ነገር የተትረፈረፈ ብዙ የማይረባው ዕቃ ቢያስቀርልን ምንም አለን ቀርተናል ማለት አይደለም። የከበረውን ወስዶብናል። የከበረው እውነተኛው እውነቱ ራሱ እኔ እውነት ነኝ ያለው ጌታ ኢየሱስ ነው። ጲላጦስን ፊት ቀርቦ እውነት ምንድን ነው ራሱ ሲለው ጲላጦስ እኔ ነኝ ብሎ ነግሮታል። ስለዛ እሱን እንዳናቅ የሚከልሉ ነገሮች ሁሉ ሐሰት ናቸው። እኔ ለምሳሌ አሁን የማከብረው ብዙ ነገር አለ እንደምለው ሁሉ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ተሐድሶ ማስፈላጊ ነው የምልበት ምክንያት ይህንን እውነት ከዓይነ ሕሊናችን ላይ ልክ እንደ ገላትያ ቤተክርስቲያን ያደበዘዙ ትምህርቶች ገብተዋል። እነዚህ ነገር እኔ እንደ በቅናት አሁን አንዳንዶቹን ለምሳሌ መጽሐፍቶቹን እነ መርጌታም ሲያወሩ ሌሎችም ወንድሞች ሲያወሩ ስንሰማ አንዳንዶቹ መጽሐፍት በቅናት ጥሩ ነገር በማሰብ በበጎ መንፈስ ቅናት ማለት ነው እና በመቅናት የእግዚአብሔርን እውነት ለመድረስ አቅጣጫን ለማሳየት በሚመስል መልኩ የተጻፉ መጽሐፎች ናቸው አብዛኛው። ነገር ግን ዋና የሆነውን ጌታ ኢየሱስን እንደገና አደበዘዙብን። እነዚህ ሰዎች ይህን መጽሐፍ የጻፉ ሰዎች በአንድ ጎኑ ያሳዝኑኛል። ለምን በቃ ልክ ሲቀኑ ተሳስተዋል፣ ወደ እውነቱ አልደረሱም። በሌላ ጎኑ ያበሳጩኛል። ለምን ሰውን ደግሞ ከእውነቱ አርቀውታል። እነሱም ተጎድተዋል፣ ሌላም ደግሞ ትውልድ ጎድተዋል፣ አገርም ጎድተዋል እንጂ ወንጌል እንደገባበት ጊዜና መጠን ቢሆን
ኢትዮጵያ ኦርቶዶክስ ቤተክርስቲያን እነ መሪጌታ ዛሬም ወንጌል ቢሰበክ እዚህ ጋር ቆመው ወደ ወንጌሉ እንመለስ ባላሉ ነበር። ምድራችን ሁሉ አንዱ አፍሪካ ሁሉ ለወንጌል በደረሰች ነበር። ይሄ ቁጭትም እኔ ይጋራቸዋለሁ። አሁን የተሐድሶችን ቁጭት እነሱ ያወቁትን የተረዱትን የመጽሐፍ ቅዱስ እውነት ህዝቡ ሁሉ ይወቀው፣ ወደ እውነቱ እንመለስ ነው። ከሐሰቱ ዞር እንበል ነው። ይሄ ነገር መጽሐፍ ቅዱስ ላይ ለምሳሌ ፈሪሳውያንም እኮ በሮማውያን አይሁድን ገዝተው በነበረበት ሰዓት እንግዲህ የቤተ መቅደሱ ስርዓት እንዳይጠፋ ብለው ነበር ሃይማኖትን ለማስቀጠል በቅናት ሲሰሩ የነበረው። ነገር ግን ከእውነተኛው መንገድ ርቀው የራሳቸውን ደግሞ ስርዓት አስቀመጡ፣ የራሳቸውን ስርዓት ገነቡ። ከዛ ጌታ ኢየሱስ እውነት የሆነው ግን ጌታ ኢየሱስ ራሱ ሲመጣ ቀጥታ የተጋጨው ከነሱ ጋር ነው። እናንተ በኖራ የተለሰናችሁ መቃብሮች ናችሁ ብሎ አላከበራቸውም። ፊት ለፊት ገሰጻቸው፣ ተቃወማቸው እንጂ ማለት ነው። ስለዚህ ሃይማኖትን ጠብቆ መኖር በራሱ ተቀባይነት የሚያስገኝ ነገር አይደለም፣ እውነቱን ካላወቀ፣ እውነቱን ካልያዘን። ይቅርታና አሰስ ገሰስ ይዘን ስለኖርን እውነታው ይሄ ነው ማለት አይደለም። ለምሳሌ ገላትያ ቤተክርስቲያን ላይ ማንበብ ይፈልጋለሁ መሪጌታ። እንደውም እዚች አንድ ጥቅስ ገላትያ 1:8 ላይ ምን ይላል? በክርስቶስ ጸጋ የጠራችሁ እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደናግሯችሁ የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንዶች ሰዎች አሉ። ነገር ግን እኛም ብንሆን ወይ የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀድሞም ብለን እንዳልነው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን ይላል። እኔ አሁን እንግዲህ ጳውሎስ የጻፈው ይህንን መጽሐፍ እሱ አንዲትም ነገር ለምሳሌ አሁን ብዙ ሰው ከቅድም ጀምሮ ሲገባ ሲወጣ ስለ እመቤታችን ነው ሲያነሳ የነበረው። እስቲ ከጻፋቸው መጽሐፎች ከ10 ምናምን በላይ ውስጥ ስለ እመቤታችን አንድ ቦታ የተናገረው ምንድን ነው? ወረቀት የቴዎሎጂ ጉዳይ ብቻ እኮ አይደለም። እውነታውን መሬት ላይ ያለውን ጉዳይ ግን ብንመለከተው ምድሪቱ በሙሉ በ44ቱ ታቦትና በሌሎች ቅዱሳን አምልኮት ነው የተያዘችው፣ በቃ የተጠፈነገችው፣ የታሰረችው። እግዚአብሔር ብቻ ጌታ ኢየሱስ ብቻ የሚል ሰው ይኸው እየተገፋ ነው እየወጣ ያለው ከቤተ ክርስቲያን። ያው እነዚህ እዚህ ጋር ያሉት ታድሶች እንዳለ ይህንን ወደ እውነቱ ቃል እንመለስ፣ እነ ጳውሎስ የሰበኩትን ይህን ወንጌል እንስበክ ነው እንጂ ሌላ ምን አሉ? ሌላ እዚህ ጋር ሰው ሁሉ የሚለውን ነገር ይሄ ስም ለማጥፋት እሱ ተውት። አሁንም ሰይጣን እያደነጋገረ ይመስለኛል እዚህ ውስጥ ያላችሁ ወገኖች። እውነታውን ግን እንወቀው። ቅናታችሁ፣ በጎ ነገር ለማወቅ መፈለጋችሁ፣ እውነት ለማወቅ መፈለጋችሁ ወደ እነ ጳውሎስ ወደ ሰበኩት እነ መሪጌታም ዛሬ እየተናገሩ ወዳለው ወደዚህ እውነት ወደሆነ ወደ ክርስቶስ ተመለሱ። ከዛ በኋላ ሐሰቶቹ ሁሉ ይጠፋሉ። ሌላው ሁሉ ሐሰት ስለሆነ ይህን ነው የምለው። መሪጌታ ወንጌላችን ሁሌም ድል ያደርጋል፣ ግን በፍቅር መሰበክ አለበት ብዬ አምናለሁ። ስለምንወዳችሁ ነው እንደዚህ የምንናገረው ወንድሞቻችን፣ ወገኖቻችን እና እውነቱን ለማወቅ ብትፈልጉ ብትሞክሩ ጥሩ ነው ባይነኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ ወንድሜ ጂኤ፣ እግዚአብሔር ይባርክህ። ጥሩ ምልከታ ነው፣ ጥሩ እይታ፣ ጥሩ መልእክት ነው የሰጠህን። ከዚህ ፕሮግራማችን እንግዲህ ማታ ማታ ጎብኝት አድርገንና ካለን እንደዚህ ሀሳብህን ታካፍላለህ። ሌሎች ወንድሞችም ኢሳይያስ 27 ወደ አንተ መጣሁ። ኢሳይያስ አንድ ሀሳብ እኔ ነበር ቆይ ትገባለህ፣ ችግር የለም። አንድ ሀሳብ ወንድም ልዑል ነው እንደዚህ ስለ አስማት የለም እና ትርጓሜው እንዲህ ነው። ቆይ ሁላችሁም አንዴ ድምፀተ ሐድሶ ቆየኝ። የምትገልጸውን ማጠቃለያውን ሀሳብ አንተ ትሰጣለህ። አሁን እነዚህ ወንድሞችም ከተናገሩ በኋላ ወደ እናንተ ነው የምመጣው። ሀሳቡ ይሽከረከራል። ለዚህ ሰው የምትሰጠውን ትሰጣለህ። ለሁላችን የሚሆን ነገር ትናገራለህ በሚሰጥ ጊዜ። አሁን ይቅርታ ሰው አስተላልፍ ያለሁኝ። ቅድም ዳዊትን አስቀድሜ ኤልያስን አዘገየሁት እንጂ ኤልያስም አብሮ ቀደም ብሎ ነው የገባ። ይቅርታ። አዶንያስ ትቀጥላለህ።
አንዴ ስለምቸኩል ነው። ቀድሞኝ ትችላላችሁ። ኤልያስ አንዴ ታገሰኝ እባክህ፣ ከዛ ሰው እንዳላስቀይም እሱም መናገር አለበት። ይህን ያህል ጊዜ ቆይቷል። እሺ ኤልያስ። እሺ እግዚአብሔር በእግዚአብሔር ስም ከብራችኋለሁ። ታድሶዎችን ሁሉ እግዚአብሔር ይባርካችሁ እላለሁ። በመጀመሪያ በእናንተ ስም እግዚአብሔር ደግሞ ይክበር እላለሁ። በመቀጠል ወደ ሐሳቤ ሲገባ ታድሶ የሚለውን ቃል እኔ ከመጽሐፍ ቅዱስ ቃል ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 40 ላይ እንደዚህ ይላል፣ መንገዳችን እንመርምርና እንፍተን ወደ እግዚአብሔርም እንመለስ። እንግዲህ ተመልከቱ፣ መንገድ ማን ነው? ሕይወት ማን ነው? ወደሚለው ለመመለስ መንገዳችን እንመርምርና እንፍተን ወደ እግዚአብሔርም እንመለስ። በድለናል፣ አምፀናልም፣ እሱ ይቅር እንድለን ነው የሚለው ቃሉ።